ይሄ መንፈሳዊ ብስለት ሳማ ውስጥ ላይ የሚፈጠሩ ነገሮች ስለሆነ አንድ ሰው ያደኩኝ ነው እንዲል የሚያደርጉት ሳይኖች ምንድናቸው? ክርስቲያን በእግዚአብሔር ቤት ውስጥ ማገልገል የመብሰል የማደግ እያደጉ የመምጣት ምልክት ነው። ሰው እየበሰለ ሲመጣ ሰጪ እየሆነ ይመጣል። በጣም ታይም ስፔንድ ለማድረግ የምንፈልጋቸው ሰዎች ጋራ ህዝብ ሰብስበን እንደማንሄደው ከጌታ ጋራ ታይም ስፔንድ ለማድረግ በፈለግን ቁጥር አቀራቅንቦ ሰብስበን አንሄድም። ምግብንም ምንንም ሚዲያውንም ምንን ዝግትግት አድርገን አሁን ካንተ ጋር መሆን ነው የምፈልገው። ይሄ እኮ ነው ጾም። አገልግሎት ዝም ብሎ በየግላችን የምንሮጥበት ሳይሆን the body of Christ የምንንቀሳቀስበት የምንኖርበት እንዲሁም በጣም መኛለሁ። ሰው በመንፈሳዊ ቁመናው ያደገ የበሰለ ያለፈ ሲመጣ የክፉ ነገሮች ፍላጎቶችንም እያለፋቸው ነው የሚመጣው። ልክ አንድ ህፃን አፈር ይዞ ለመብላት ያለው ፍላጎትን አልፎት ይሄዳል። 7 8 10 ማለት ነው አልፎት ይሄዳል። በቃ እጁን መታጠብ ይጀምራል። ድሮ ካልበላሁት ብሎ የሚያስበውን እንዳይነካው መታጠብ ይጀምራል። መንፈሳዊ እድገትም ልክ እንደዛ ነው። እድገት ወደ ላይ ነው፣ ግን ወደ ላይ ብቻ አይደለም፣ ወደ ጎንም ያስታውቃል። እያደጉ ያሉ ሰዎች የምታውቃቸው በፍቅራቸው። ሰላም እንኳን ደህና ቆያችሁን። ይህ መልሕቅ ፖድካስት ነው። ዘወትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ፣ በተስፋ ብሮድካስቲንግ ኔትወርክ እንዲሁም ደግሞ ኦዲዮ ቨርዥን ለምትሰሙ በቴሌግራም በሁሉም የፖድካስት ሊስኒንግ ኦፕሽኖች ያገኙናል። ዛሬም እንደተለመደው እንግዳ ይዘን መተናል። እንግዳችን ዶክተር ማሙሻ ፈንታ ነው። ከዚህ ቀደም በሌላ ሀሳብ ተገናኝተን ብዙ ጠቃሚ ነገሮችን አንስተን ተወያይተናል። ዛሬ ደግሞ መንፈሳዊ ብስለት በሚለው መጽሐፍ ዙሪያ ቆንጆ ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ደህና መጣ። ታንኪዩ፣ አመሰግናለሁ። ከዚህ በፊት አንተ የሚለው ስለተፈቀደልን ነው በአንተ እየቀጠልን ያለው ነው። ደስ ብሎናል በጣም እናመሰግናለን እንደገና ስለተገናኘን። ሁልጊዜም ኢዚ ስለሆነ ከእናንተ ጋር መገናኘት ከእናንተ መስማት በጣም እግዚአብሔር እናመሰግናለን። ቴንኪዩ ሶ ማች እንደገና ስለመጣ። ጥሩ ቆይታ እንደሚኖረ እናምናለን ከወዲሁ። እንግዲህ ባለፈው ስንለያይ መጽሐፍ ይኖራሉ የሚል ጥያቄ ነው አንዱ የነበረን። እንግዲህ መጽሐፉ ተመርቆ ወጥቷል። በጣም ደስ የሚል ነው። ከፕሪንቲንጉ ጀምሮ ለአንባቢዎች ሳቢ በሆነ መልኩ ነው ተዘጋጅቶ የመጣው መንፈሳዊ ብስለት የሚለው መጽሐፍና እንዴት ነበረ ፕሮሰሱ የሚለውን ትንሽ አንስተን ከአስተማሪነት ወደ ጸሐፊነት ደግሞ ሽግግሩ እንዴት ነው? መሸጋገሬን እንጃ ኦሬዲ እኛ አንብበነዋል። በጣም ወደነዋል። መጽሐፉ መጥቷል። ያን ጊዜ አይ ቲንክ ከእናንተ ጋር ስንነጋገር አይ ቲንክ ሂደት ላይ ነበረ ይመስለኛል። እየተጻፈ ነበረ። እሱ አልቆ አሁን እንደዚህ ተከናውኖ ታትሞ ተሰራጭቷል። ያው ብዙ ከሰባኪነት ወደ ጻፊነት ያሸጋገረኝ ነው ለማለት የሚቸግረኝ የሰበኩት ስለሆነ እሱ ነው። አንድ ላይ ብቻ ትንሽ ኮምባይን ለማድረግ ሞክረናል ማለት ስብከትንና ጽሁፍን፣ ስብከትን በጽሁፍ ጽሁፍን በስብከት እያደረግን እና ከዛ የትኛው እንደሚያደላ ደግሞ ምን ነበረ አክቹዋሊ ከስብከት ወደ መጽሐፍ እንደተቀየረ ይገልጻል መጽሐፉ ላይም። እንዴት ነበረ ኢንስፓየር የሆንክ? ኖት ኢንስፓየርድ ቢሃይንድ ምን አስበህ ነው የጻፍከው? ታይትሉንም ስትመርጥ ብዙ ስብከት አለ፣ ግን ይህንን አሁን የመረጥክበት ኢንስፓይሬሽን ምንድን ነው? እንደ እግዚአብሔር ነው የመረጠው ማለት ትችላለች። ምክንያቱም ብዙ ስብከት ነው የምሰብከው፣ ብዙ ትምህርት ነው የማስተምረው። ወደ ባለፈው ዓመት ከዛ በፊትም ባሉት ዓመታት ትንሽ መንፈሳዊ ብስለት ላይ አስተምር ነበረ። ግን በተጨማሪ ደግሞ ያው በቤተ ክርስቲያንም በልዩ ልዩ መድረኮችም የማስተምራቸው በጣም ብዙ ትምህርቶች አሉና ያው እናንተ ባለፈው ጊዜ እንዳነሳችሁልኝ በጣም ብዙ ሰው መጽሐፍ እንድጽፍ ያነሳሳኛል፣ ይጠይቀኛል። አንዳንዶቹም ደግሞ ራሳቸውን ቮለንቲር ያደርጋሉ። በራሳቸው ፈቃድ የምሰብከውን ጽፈው እንደሚያግዙኝ የሚነግሩኛሉ። እሱ እየተባለ ያው ለረጅም ጊዜ ሳይቻል ቀረና አንድ ወንድማችን ነው አክቹአሊ እንግዲህ እሱ የተነካበት መሆን አለበት። ቴዎድሮስ ታደሰ ይባላል። አሁን አሜሪካ ሀገር ነው ያለው። እሱ አንድ እሁድ ጠዋት ነው እዚህ መጽሐፉም ላይ ጠቅሼዋለሁ። ቤተክርስቲያን ሲሄድ ጠብቆኝ ቤተክርስቲያን በቃ በኤ4 ሳይዝ በፖስታ ውስጥ አድርጎ ይሄው የመጀመሪያ መጽሐፍ ብሎ ሰጠኛል። በኋላ መቀሱን አየሁት። ይሄን ትምህርት ነው እሱ የሰራው የነበረው። ያው ስብከትን ወደ ጽሁፍ መቀየር በጣም ቀላል አይደለም። ትራንስክራይብ ማድረጉ አንድ ስራ ነው። ትራንስክራይብ ተደረገ፣
እስትንፋሴ ሁሉ ነው እዛ ውስጥ ያለችው። መብራቱን ጨምሮ ቀንስ ሁሉ አለ እና ስራ ይጠይቅ ነበር። ከዛ የተወሰነ ጊዜ መውሰድ ነበረብኝ። እሷን ይዤ ሄጄ ከዛ አስተካክዬ ጽፌያት ብዙዎች ጥረት ደግሞ ተደምሮባት ኤዲት ተደርጋ ምን ብላ ነው መጽሐፍ የሆነችው። እና ሳስበው አይ ቲንክ እግዚአብሔር በአንድ በኩል ይሄንን ሀሳብ አጉልቶ እንዲወጣ እንዲነገር እንዲጻፍ ፈልጎት መሆን አለበት እንጂ እኔ ምረጥ ብባል ምናልባት መርጠው እንደሆነ እርግጠኛ አይደለሁም። ግን ተመርጦ መጥቶ ተሰጥቶኝ ምናምን በሱ ሂደት ነው። በጣም ደስ ይላል። በጣም ደስ ይላል። ፕሪንቱንም ስናየው በላዩ አንድ ፍሬ አለ። ከከቨሩ ጀምሮ ያሉትን ነገሮች ትንሽ ያንሳ ወደ ውስጥ ከመግባታችን በፊት እስቲ ምንድን ነው የሚገልጸው? ከዛ እንደገና ኢንጀነራል ደግሞ ምን አይነት ቶፒኮች ተነስተዋል የሚለው አይደለ? መጽሐፉ በአጠቃላይ ሂደትን የሚያሳይ ስለሆነ የክርስትና ህይወት ቅጽበታዊ ጅማሮ አለው። እዚህም ያን ጊዜ ያነሳ ነው ይመስለኛል። ጅማሬው ቅጽበታዊ ነው። ዳግም ልደት ቅጽበታዊ ነው። በሂደት ሳይሆን እግዚአብሔር ያዳነን በቀጥታ በቅጽበት ባንዴ በመንፈስ ቅዱስ ትራንስፎርም ያደርገዋል የክርስቲያኑን ህይወት። ግን ከዛ በኋላ ያለው ግን በዚህ ምድር እስከኖርን ድረስ ሂደት ነው። ሂደት የሌለው መዳን ቢኖርብን ኖሮ ያመንን ቀን እንሄድ ነበረ። ግን ያመንን ቀን ያልሄድንበት ምክንያት በሂደት የሚያድግና የሚገለጽ ስለሆነ መዳናችን እሱን የሚያሳይ ከቨር ፔጅ ቢኖር በቃ ሂደት መሆኑን መንፈሳዊ ብስለት ስንል በአንድ ጊዜ በቅጽበት የሚሆን ነገር ሳይሆን ቀስ እያለ የሚሄድ መሆኑን ለማሳየት ፍሬ እየበሰለ ሲሄድ ለማሳየት ነው። እና ይሄ የበለስ ፍሬ ነው። በጣም ጎበዝ ልጅ ነው የሰራው። ያምራል። በጣም ጎበዝ ልጅ ነው። እና ይሄ ሲጀምር ጅማሬው ትንሽ አረንጓዴው ትንሽ መብሰል የጀመረ የሆነና ቀስ እያለ ደግሞ መብሰል በቃ በደንብ የበሰለው ፓርቱን የሚያሳይ ነው። እና መንፈሳዊ ህይወት ከዚህ ወደዚህ መሄድ ነው። እና ሆፕፉሊ ደግሞ ገበሬው ሲመጣ በስሎ መገኘት አለ አይደለ? እኛ ስንሰበስብ የበሰለ እንደምንሰበስበው ገበሬው ሲመጣ በስሎ የሚገኝ አይነት ህይወት ነው። ኢትስ ቬሪ ናይስ። በጣም በለሱ በመብሰል ሂደት ላይ ያለ አገላለጹ። ከተመረቀ ትንሽ ጊዜ ሆኖታልና እስካሁን ያለው ሰው ምስክርነት የሰጠ ካለ ምንድነው? የአንባቢያን ደግሞ አስተያየት እስካሁን ነው ሶፋር ያው እንግዲህ እኔን ስታገኘኝ ጥሩ አይደለም ማለት እንደገና ደግሞ ጀማሪ ስለሆንኩ መልእክቱ የማምንበት በኮንቪክሽን የተሰበከ ስለሆነ የብዙዎች ህይወት ተነክቶ የሚያበረታቱ ምላሾች ምናምን እናገኛለን። ይጽፉልናል። አንዳንዶቹ በአካልም ሲያገኙኝ ያበረታቱኛል። አይ ቲንክ ጥሩ ነው የመልእክቱ ሀሳብ ጥሩ እየሄደ እና የሰዎች ህይወትም የተነካ እንደሆነ ዝም ብዬ አስባለሁ። ከሚሰጡት ምላሽ ማያምኑ ሰዎችም እንደዚሁ አንዳንድ ያገኙ ሰዎች ያነጋግሩኝ ያውቃሉ። ይሄ ዝም ብሎ ለቸርች ለሚመጣው ሶሳይቲ ብቻ ሳይሆን የህይወትን እንደ ማስተር ፕላን ስንወለድ እንደዚህ ነን በስጋ ግን ዳግም ደግሞ ልደት ያስፈልገናል። ዳግም የተወለደው ማንነታችን ደግሞ እንደዚህ ያድጎ እንደዚህ ተሰርቶ ይጠናቀቃል የሚል ስለሆነች ሲምፕል እንትን ስለሆነ የማያምኑ ሰዎችም ጋር እንደዚህ ጥሩ አይ ቲንክ ሶ ፋር ጥሩ ነው። በጣም እግዚአብሔር ይባርክህ። እንግዲህ ብዙ ሰው ቢገባበትም ይህንን መጽሐፍ በእጃችን ስለገባ እኛ በጣም ደስ ብሎናል። ብዙ እየተጠቀምንበት ነው። ከዚህ በፊት ፖድካስት ከማሙሻ ጋር ያለንን ካልሰማችሁ እንድትሰሙት በጣም ኢንካሬጅ እናደርጋለን። ምክንያቱም ትንሽ ስለአንተ ያወራ ነው በዛ ኤፒሶድ ስለሆነ ዛሬ ዳይሬክትሊ በጣም ብዙ ምስክርነት አለው እሱ ራሱ ያ ዛሬ ቀጥታ ወደ ቶፒክ ስንገባ ምናልባት አዲሱን ኢኩፕ ሚዲያ የአዲሱን ትምህርት ትንሽ ኢንትሮ ብትሰጥ ብዬ አስባለሁ። ያው ብዙ ወጣቶች ይሄዳሉ ይካፈላሉ፣ እኔም ሄዳለሁና አሁን ምን እየተማርን ነው የሚለውን ትንሽ ያው ስለ ኢኩፕ አለማውራት አይቻልም። አንተን አግኝተን አይ ቲንክ ያን ጊዜ ስንገናኝ ማቴዎስ ወንጌል ያለቀ ነበር። ኤፌሶን ከዛ ማቴዎስ ወንጌል ጨረስን። ያው በአካል የሚመጣውም ሰው እናስተምራለን፣ ግን ደግሞ እየተቀዳ ደግሞ ኦንላይን ደግሞ ላይቭ የሚከታተሉ አሉ። ከላይቭ በኋላም ደግሞ አፕሎድ የምናደርገው የሚከታተሉ አሉ። ከዘን ማቴዎስ ወንጌል ጨረስን። እነሆ ንጉሥሽ ነበረ። ከዛ በኋላ የተለያዩ መጽሐፍትን ለማስተማር እንደዚሁ አንሸራሽረን ነበር ሀሳቦች። ግን ምናልባት የዛን ጊዜ ማንስቸው ከሆነ አንዱ በልቤ ውስጥ ይሰማኝ የነበረው ትንሽ ያመናውን የማወቅ በቻልነው መጠን ደግሞ ትንሽ የማብራራት ነገር በቤተ ክርስቲያን ይቸግረናል። ብዙዎቻችን እንደ አቨሬጅ ፒፕል ማለት ነው። መጽሐፍ ቅዱስ ትምህርት ቤት የሄድን እና የተማርን የተመረቅን ሰዎች ለእኛ ላይከብድ ይችላል።
ለብዙሃኑ ግን ምናልባት የሚያምነውን በጥንቃቄ በተወሰነ ደረጃ እንኳን መግለጥ መቻል በጣም ያስፈልጋል። ሰው የማያምነውን እና የሚቃወመውን ስላወቀ ብቻ አወቀ አይባልም። የማናምነውን ያልሆነውን እኮ እናውቃለን። ብዙ እንትን ሃይማኖት እንዳልሆንን እንትንም እንዳልሆንን እነከል የሚሉትን እንደማንቀበል ብዙ ሰው ያውቃል። ግን ምንድነው የምንቀበለው? ምንድነው የምናምነው የሚለው መሰረት የሚያስይዝ ስለሆነ ቢቢ እሱ ላይ ብንተጋ ትንሽ ይሻላል። በአጥቢያ ቤተክርስቲያን ለማስተማር በጣም ከባድ ነው። እንደዚህ አይነት ዶክትሪኖች ለማስተማር ቢከብድም ግን እንግባበትና ቢያንስ መሰረታዊ የሆኑ አብዛኛውን የወንጌል አማኝ አብዛኞቻችን ልናምናቸው የምንችላቸው የተመሰረትንበት መጽሐፍ ቅዱስ ላይ የተመሰረተ ቤዚክ ዶክትሪን ብናስተምር ጥሩ ነው በሚል እነሆ ንጉሥሽን ወደ እነሆ እምነታችን ቀይረን ማለት ነው። ይሁዳ ላይ ያለውን እንደ ቲም ወስደን አንድ ጊዜ ፈጽሞ ለቅዱሳን የተሰጠ እምነት አለ፣ ለእርሱ እንድትጋደሉ ጽፍላችኋለሁ እንዳለው አንድ ጊዜ ፈጽሞ የተሰጠው እምነታችን ምንድን ነው በሚል መሰረታዊ ትምህርቶችን ነው አሁን እየተማርን ያለ ነው። ትምህርተ መጽሐፍት በሚል ስለ መጽሐፍ ቅዱስ ምንነት ተማርን። ቅዱሳት መጽሐፍት እንዴት ነው የመጡበት፣ ወደኛ የመጡበት ሂደት፣ ስህተት የለውም ስንል ምን ማለታችን ነው፣ 66ቱን ቅዱሳት መጽሐፍት ነው የምናምነው ስንል ምን ማለት፣ እነኚህ የመሳሰሉ መሰረታዊ የሆኑ ነገሮችን ለማየት ሞከርን። ከዛ ትምህርተ እግዚአብሔርን ጀመርን። በትምህርተ እግዚአብሔርም ስለ እግዚአብሔር ኤግዚስተንስ፣ ስለ እግዚአብሔር ስሉስነት፣ ስለ እግዚአብሔር አንድነት፣ እነኚህን የመሳሰሉ ስለ እግዚአብሔር ባህሪያት እነኚህን ተመረን። አሁን ትምህርተ ክርስቶስ ላይ ነን ያለነው። የጌታችንን ማንነት፣ መለኮት አምላክነቱን፣ ሰውነቱን እንደዚህ እያለን እየተማርን ያለ ነው። ቀስ እያለን ሌሎችንም ዶክትሪኖች እንደዚህ ከበር ለማድረግ ነውና አይ ቲንክ መሰረታዊ ዶክትሪን የሚለው ይገልጸዋል። አሁን እየተማርን ያለ ነው። ጥሩ ነው። ቴንኪዩ በጣም እግዚአብሔር ይባርካችሁ። በጣም ትልቅ ነገር ነው ለክርስቲያኑም ክርስቲያን ላልሆነውም። አንዳንድ ጊዜ ሰዎች የእምነት ስርዓታችን እንዲህ ፎርም ያለው ራሱ ማይመስላቸው ሰዎች አሉ። እንዲሁ ዝም ብለን ምንራመድ ስለ ክርስቶስ አሁን ቤዚክ ዶክትሪን ብለን የምንላቸው ነገሮች ያለን የማይመስላቸውም ሰዎች አሉና አለን ብሎ ለመናገር ሳይሆን የምንኖረው ህይወት መሰረት እንዳለው ማሳያም ነው። ከዛ ሲያልፍ ደግሞ የማናውቀውን ደግሞ በጣም እያወቅን የመጣንበትም ነው። ያው እኔ እዛም ስለሆንኩ ብዙ ሰው ይመጣል፣ ከተለያየ ዲኖሚኔሽን ሰው ይመጣል። ጌታን የሚያገኙ ሰዎች አሉ በጣም በዚህ ምክንያቱም እንዲህ ባለ መልኩ ሲገለጥ የብዙ ሰው ልብ መያዝ ይችላልና በጣም ብዙ እየተማርን ነው። እንግዲህ እግዚአብሔር ይመስገን እኛም ደስተኞች ነን እዛ ውስጥ በመሆናችን። እንግዲህ ዛሬ የምናነሳው ከመንፈሳዊ ብስለት ጋር የተያያዙ ጥያቄዎችን ነው። ሞሮፍ መጽሐፉ ላይ ከተነሱት ሀሳቦች አንጻር ነው ጥያቄዎች የምናነሳው። መጽሐፉ በጣም ኦርጋናይዝድ ሆኖ ነው የተቀመጠው። መጀመሪያ ዲፋይን በማድረግ ነው የሚጀምረው። መንፈሳዊ ብስለት ምንድን ነው የሚለውን ያነሳል። አይ ቲንክ ወደ 4 ክፍሎች እንደዛ አሉት። መንፈሳዊ ብስለት አስፈላጊነቱ፣ መንፈሳዊ ብስለት መገለጫዎችን፣ መንገዶችን ደግሞ ያነሳልና ከዚህ ጋር የተያያዙ ጥያቄዎችን እናነሳልና ደግሞ ጥያቄ መኖሩ በጣም ሪፍሌክት እንድናደርግ ያግዛል። ኤክስፔክት ስላላደረግኩኝ መጽሐፉን ሳነብ የወደድኩት ነገር እሱ ነው። በጣም ጥያቄዎችን ያነሳል። ጥናቶችም እንዲሆን ባይብል ስተዲስ በጣም ጥሩ እና ደግሞ የተቀመጡበት ይሄ ቀለል ባለ አማርኛ ተብሎ እንደሚባለው ሁሉም ሰው ኢንጌጅ ማድረግ የሚችልበትና ፕራክቲካል በሆነ መንገድም ደግሞ የተገለጸበት መንገድ በጣም ደስ ይላልና ስለ መጽሐፉ ይሄንን ካልን እስቲ እኛም መንፈሳዊ ብስለት ምን ማለት ነው፣ ምን ማለት አይደለም፣ እንደገና ደግሞ ስትጽፈው ከድነታችን ጋር ተያይዟል። ያኔም በተወሰነ መልኩ ትንሽ አንስተው ነበርና ምን ማለት ነው መንፈሳዊ ብስለት፣ መንፈሳዊ ብስለትስ ደግሞ ምን ማለት አይደለም ከድነታችን ጋር በዚህ መጽሐፍ ላይ በጣም መንፈሳዊ ብስለትን ከድነት ጋራ አቆራኝቶ ነው መጽሐፉ እስከ መጨረሻው ድረስ የሚገልጸው። 4 ክፍሎች አሉት እንዳልከው፣ ትርጉሙንም መንገዱንም እንደዚህ ይናገራል፣ መገለጫዎቹንም እና ሊነጣጠል አይችልም ነው የኔ አርጊመንት። መብሰልና መወለድ ሊነጣጥሉ የማይችሉ ነገሮች ናቸው። አንዱ የአንደኛው ቅጣይ ነው። መንፈሳዊ ብስለት የመዳናችን የዳግም ልደታችን ቅጣይ ሂደት ነው እንጂ ሌላ ቀጣይ ሂደት ነው እንጂ ሌላ ኮንሴፕት አይደለም። ለብቻው የተነጣጠለ አይደለም። መዳንና መብሰልን ነጣጥሎ ማሰብ ትክክል አይደለም ብዬ አስባለሁ እኔ። ምክንያቱም እንደ ኦፕሽን መብሰልን እንደ አማራጭ ያቀርባል ለክርስቲያኑ። ድኛለሁ፣ ጌታን ተቀብያለሁ፣ ከሲኦል አምልጫለሁ፣ የእግዚአብሔር ልጅ ሆኛለሁ ከዚህ በኋላ ብሎ እንዲዘጋ ያደርገዋል። ግን የተቀበልነው መዳን የሚቀጥል ነው። ይሄን ዝም ብሎ ነው የፈለሰፍኩት ሳይሆን መጽሐፉ በአብዛኛው አክቹዋሊ መጽሐፉ የተመሰረተው አንደኛ ጴጥሮስ መልእክት ላይ ነው። የአንደኛ ጴጥሮስ መልእክትን ዋና ሀሳብ ነው ብዬ ያስተማርኩባቸው ቦታዎች ላይ የተወሰደ መልእክት ነው።
አንደኛ ጴጥሮስ ደግሞ አይታችሁ እንደሆነ ምዕራፍ 1 ላይ በጣም ስለ ዳግም ልደት ይናገራል። ምዕራፉ ሲያልቅ ራሱ አንደኛ ጴጥሮስ ምዕራፍ 1 ላይ ሲያልቅ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ብሎ ነው ስለ ዳግም ልደት ይናገራል። ዳግመኛ የወለደን ይለዋል እግዚአብሔርን ራሱ። ወደ ቁጥር 2-3 ላይ ስንሄድ ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እና በጣም ዳግም ልደት ላይ የእግዚአብሔር ልጅ መሆን ላይ እግዚአብሔር የሰጠን አዲስ ማንነት ላይ በጣም ያተኮራል ምዕራፍ 2። ከዛ ምዕራፍ 1 ማለት ነው ይቅርታ፣ ምዕራፍ 1 እሱ ላይ ያተኮራል። ምዕራፍ 2 ላይ ሲገባ መዳንን ፒክ ያደርገዋል። ራሱ ቃሉን ራሱ ፒክ ያደርገዋል። ምዕራፍ 2 ቁጥር 1 እና 2 ስናነብ እንግዲህ አሁን ክፋትን፣ ተንኮልን፣ ግብዝነትን እንደዚህ አስወግዳችሁ ጌታ ቸር መሆኑን ቀምሳችኋልና ነው። ጌታ ቸር መሆኑን ስለቀመሳችሁ፣ በሌላ አገላለጽ አዲሱ መደበኛም ትርጉም ስናየው የጌታን መልካምነት ቀምሳችኋልና ይላል። እኔ ይሄ ዳግም ልደት ነው ብዬ ነው የማስበው። ከምዕራፍ 2 መጨረሻ ላይ ካቆመው ነው የሚቀጥለው። አንደኛ በመዳናችሁ እንድታድጉ ነው የሚለው። ጌታ ቸር መሆኑን የቀመሳችሁ ስለሆነ ቀምሳችኋልና በዚህ በድነታችሁ እንድታድጉ ነው የሚጽፍላቸው ማለት የሚያሳስበን ማለት ነው። እኔ አንደኛ ጌታ ቸር መሆኑን ቀምሳችኋል። ይሄ መዳን ነው። ሲጀምር ከሱ ነው የሚጀምረው። ቸር ነው ቀመሱ አይደል የሚለው መዝሙረ ዳዊት ላይም ቀመሰን እሱን ይናገራል። ለመዳናችሁ በእርሱ እንድታድጉ፣ ለመዳናችሁ በእርሱ እንድታድጉ የሚለው በመዳናችሁ እንድታድጉ፣ ድነታችሁ እንዲያድግ ነው። ይሄም መዳንን በጣም እንትን ያደርጋልና መዳንና እድገትን ፓራራሊ ነው የሚያስቀምጠውና መዳን ሌላ ማደግ ሌላ ሳይሆን በጴጥሮስ ቋንቋ በመዳን ነው የሚታደገው። ራሱ መዳን እያደገ ነው የሚመጣው። ስለዚህ ከመጀመሪያ እስከ መጨረሻ አንደኛ ጴጥሮስም ላይ በመመስረት የመንፈሳዊ ብስለት ማለት የመዳናችን ቀጣይ ሂደት፣ የጀመረው መዳናችን እየቀጠለ ሄደና ወደ ፍጽምና ይዘልቃል ማለት ነው። ስለዚህ ባጭሩ አሁን መጽሐፉ መንፈሳዊ እድገትን ዲፋይን የሚያደርገው ሰው ጌታ ኢየሱስን ተቀብሎ የኃጢአትን ይቅርታ አግኝቶ በጸደቀበት በዳነበት ድነናል አይደል የሚለው መጽሐፍ ቅዱስ። ክርስቲያን እኮ ድነዋል። በቃ የኃጢአት ይቅርታ ተቀብሎ ፍጹም የሆነ መዳንን ተቀብለዋል። ኢን ዋን ሴንስ በእኛ ስራ ላይም የተመሰረተ አይደለም፣ በሂደት ላይም የተመሰረተ አይደለም። እግዚአብሔር ወደኛ ሲመጣ በሂደት ላይ የተመሰረተ አይደለም። በቃ መጣ እንደ ነፋስ፣ በነፋስ የመሰለው ኢየሱስ ማለት ነው። ይመጣና ነፋስን አታየውም ስራውን ታስተውላለህ እንደሚል ስራውን አስተዋልን ነፋሱ ሰርቶት ሲሄድ። እሷ ጽድቅ ናት። እሷ ዳግም ልደት ናት። እሷ በቃ ኮንፊደንሳችን እሷ ናት። የምንታመነው በሱ ነው። እዛ ላይ ያለውን ክርስቲያን ግን የዳነውን ክርስቲያን ደግሞ ሁለት ነገሮችን ማስተዋል አለብን። አንደኛ እኔ መጽሐፍ ቅዱስ ሳነብ እዚህም ላይ ብዙ ጠቅሼዋለሁ። እንደ ዳነን አሰግጦ የሚነግረን መጽሐፍ የማይደጋገም ኮንቲኒየስ አስፔክት የሌለው ገጽታ እንዳለው ይነግረናል መጽሐፍ ቅዱስ። አሁን እየጸደቅኩ ነው አይልም። ያኔም አንስተነዋል። እጸድቃለሁ ወደፊትም አይልም። ጸድቀሃል ነው በቃ ገብተናል ወደ እግዚአብሔር ቤት፣ እግዚአብሔር ተቀብሎናል የሚል ድነናል ይልና ከዛ ግን መዳንን ደግሞ እንጠባበቃለን ይላል። ያንኑ ቃል ተጠቅሞ ማለት ነው የሚመጣን መዳን እንጠባበቃል። ለእናንተ ተጠብቆላችኋል ይላል ለምሳሌ ጴጥሮስ። አሁን በመጨረሻው ዘመን ይገለጥ ዘንድ ላለ መዳን ይለዋል። መጨረሻ ላይ ሊገለጥ ላለ መዳን ይለዋል። ጳውሎስም በሮሜ 13 ላይ በቃ ሌሊቱ አልፏል ቀኑም ቀርቧል ምናምን ይልና በቃ መዳናችን ካመንበት ጊዜ ይልቅ መዳናችን ነው የሚለው። ዛሬ ቀርቧል ወደኛ ይላል መዳናችን። ሰው እየጠበቅ ነው ያለ መዳን አለ። ድነናል ግን እየጠበቅ ነው ያለ አለ። እንግዲህ መሀሉ ነው ብስለት ብዬ ነው የማስበው። መሀሉን ደግሞ መጽሐፍ ቅዱስ የሚያስተምረን የጠራቸውን ያጸደቃቸውን የልጁን መልክ እንዲመስሉ፣ እዚህ ላይ በትንታኔ ለመጽሐፍ ሞክሬያለሁ። የልጁን መልክ እንዲመስሉ። ስለዚህ እንተከላለን፣ እንጸድቃለን፣ የልጁን መልክ እየመሰልን እንኖራለን፣ መጨረሻ ላይ ደግሞ እንጠናቀቃለን ማለት ነው። ስለዚህ ያኛውን ጽድቅ እንለዋለን። የልጁን መልክ የኢየሱስ ክርስቶስን መልክ እየመሰልን የምንመጣበትን መንገድ ብስለት እንለዋለን። መምሰል ነው ብዬ ነው የማስበው። ኢየሱስን እየመሰሉ ቅድስና ብለን የምንጠራው፣ ክርስቶስን መምሰል ብለን የምንጠራው እሱ ሂደት ነው የመብሰል ሂደት ማለት ነው። ስለዚህ አንድ አማኝ ዕለት ዕለት ኢየሱስ ክርስቶስን እየመሰለ የሚመጣበት ሂደት በመንፈስ ቅዱስ ኃይል ኢየሱስ ክርስቶስን እየመሰለ የሚመጣበትን ያንን ሂደት መብሰል እንለዋለን። ኮንቲኒየስ ነው። በስያለሁ ብለን የምንጨርሰው ነገር አይደለም። ጌታችን እስኪመጣ ድረስ የሚቀጥል ይሄ እንደ ቤት ስራ የሚያደርገው ማለት ነው። እንደ መቅደስ አድርገው አሁን እየተሰራችሁ ነው እኮ ነው የሚለን። ኦልሞስት ትሰራላችሁ። እየተሰራን ያለንበት ሂደት ነው መንፈሳዊ ብስለት ማለት። ምን አይደለም የሚለው በጣም ብዙ ነገር አይደለም። አንዳንድ ጊዜ በቃ ይሄ
የክርስቲያን ቃላትን ስለተናገርን የበሰልን ይመስላል። አንዳንድ ጊዜ በአካላዊ እድሜ እንመዝነዋለን። በጣም ሰው በእድሜው ትልቅ ከሆነ ቸርች ውስጥ ካለ የተከበረ ነገር ከሆነ በጌታ በስሏል ብለን እናስባለን። እነኚህ ሁሉ ነገሮች እኮ የሚያስተምሩ ነገሮች አሉ። ሰው በጌታ ቤት በጣም ብዙ ሲኖር የሚያስተምረው ትናንት ካመነው ሰው ይልቅ የዛሬው ሰው ሆፕፉሊ በብዙ ነገር በስሏል እኮ። ግን አሳምፕሽኑ በአጠቃላይ ሰው ትልቅ ሆኖም ላይ በስል ይችላል። ብዙ ዓመት በቤተ ክርስቲያን ውስጥ ኖሮም ላይ በስል ይችላል። እያገለገሉ አለመብሰል ይቻላል። በነገራችን ላይ እያገለገሉ ራሱ እያገለገሉ ያልበሰሉ አብሳይ መሆን ይቻላል። በጣም ብዙ እንደዚህ አይነት አጋጣሚዎች በጣም ስላሉና አገልግሎት ጋራንቲ አይደለም። በእግዚአብሔር ቤት ውስጥ ብዙ ዓመት መኖር ጋራንቲ አይደለም። ብዙ የቤተ ክርስቲያን ቋንቋዎችን መናገርም እሱም ዋስትና አይደለም። ሰው በቃ ይሄ እኔ ያስቀመጥኩት እንደ ምሳሌ ያስቀመጥኩት ልክ አለ አይደል? አሁን የሆነ ቦታ ሄደን ቁመታችንን እንደምንለካው ልጆች ሆነን ለምሳሌ ክሊኒክ ስንሄድ እንትኗ ላይ እንለካለን፣ ትምህርት ቤት እንለካለን፣ ኦር አባቶቻችን ላይ ሄደን እንለካለንና ቆሟል። አሁን መለኪያው የቁመት መለኪያው የመብሰል መለኪያው ኢየሱስ ነው። እሱን አቆሞታል። አሁን እኛ ማንንም እንድንመስል አልተጠራንም። እኔ ክርስቶስን እንደምመስል ነው ያለው ጳውሎስ ራሱ። እኔን ምሰሉ ሰው በቃ ቁመቱን እየተለካ ይፊ ላይክ በባህሪው በህይወቱ በትትናው በፍቅሩ ኢየሱስ ክርስቶስን እየመሰሉ መምጣት እሱን ነው መንፈሳዊ ብስለት የምንለው የሚል አርጊመንት ነው ያለው። አሁን ስታወራ ምን መጣልኝ፣ ብዙ ጊዜ የምንለካው ሰው አንዳንድ ጊዜ ቤተክርስቲያን መሪ ሊሆን ይችላል፣ ወይ በዙሪያችን በጣም መንፈሳዊ የሆነ ሰው ሊሆን ይችላል እና ዙሪያችን ካለው አንጻር እኔ ደህና ነኝ ምናምን የምንለው ነገር አለና አሁን ስታነሳ የምንለካው ከኢየሱስ ጋር እሱን ወደ መምሰል ስለሆነ እሱ በጣም ጥሩ ፖይንት ነው። ፖዚቲቭ በሆነ መንገድ እኛ ከጌታ ጋር ቁመት የምንለካው እሱ አይደለም ባለን አንተ ነው ሳይሆን ኢንቴንሽን እየመሰለን ያልሽው በጣም ትከራ ነው። ያን የዚህ ያነሳሁት ይመስለኛል ዕብራውያን 11 እና 12 ቆሱ ነው። 11 ስለ ትልልቅ ኃያላን ሰዎች ነው የሚናገረው። 12 ግን ትኩር ብላችሁ ኢየሱስን ተመልከቱ እና ሰው እንግዲህ አሁን እኛ እንደ መሪዎች የቤተክርስቲያን መሪዎች የቤተክርስቲያን አገልጋዮች የምንሰብክ የምናስተምር ሰዎች መኖር ያለብን ምሳሌዎች ለመሆን ነው። ሰው ቢከተለን ጢሞቴዎስ ቢከተለው ጳውሎስን ወይ ቆሮንቶሳውያን ቢከተሉት ደስ ይለዋል ጳውሎስ እና ለሱ ነው መኖር ያለብን። ግን እኛ ተከታዮች ግን ሁሉ ጊዜ እንደ ፐርፌክት ኤግዛምፕል መውሰድ ያለብን ኢየሱስን። ሰዎች ቢሰናከሉ እንኳን እንዳንሰናከል የሚያደርገው ክርስቶስን መምሰል ነውና ልክ ነሽ። አንድ እዚህ መጽሐፍ ላይም ተጠቅሷል። በእርግጥ መንፈሳዊ ብስለትን ስናስብ ጌታ ኢየሱስ ክርስቶስን ስንቀበል የሚጀምር ለሁሉም ሰው እንደሆነ ያነሳልና መምረጥ እንችላለን ወይ? መንፈሳዊ ብስለት እሱ ይቅርብኝና ኢየሱስ አለኝ ድኛለሁ ብለን መምረጥ የምንችለው ነው ወይስ ግዴታ ነው? በዚህ ተያይዞ ዋትስ ሮንግ አንድ ሰው መንፈሳዊ ብስለትን ችላ ብሎ ቢኖር ምን ጉዳት ይገጥመዋል? ዳግም የተወለደ ሰው ባላድግ ምን ችግር አለው ብሎ ያስባል ብዬ አላስብም። የእውነት የዳነ ሰው የእውነት ኢየሱስን እየመሰለ መምጣት ነው የልቡ ናፍቆትና ፍላጎት። ይሄ ማለት ምን ማለት መሰለሽ? ባጭሩ ልጆች ይኖራቸው እንደሆነ እንጂ አገና ኢትስ ቬሪ አንናቹራል። አንድ የተወለደ ልጅ ቤት ውስጥ ታንኪዩ ስለወለዳችሁኝ ከዚህ በኋላ በቃ ይበቃኛል ባላድግስ የሚል ኦፕሽኑም የለውም። እንደውም እድሜያቸው አይደርስላቸውም። አሁን እኛ ልጆቻችን ትንንሽ ሆነው መቼ ነው አንተን ማከለው ነገር ነው እንጂ የሚሉት ህይወት የእድገት ናፍቆትን ነው የሚያመጣው። እንደውም ሰው ዳግመኛ መወለዱን የሚያረጋግጥባት አንዱ መንገድ ህይወት ብቅ አለች እንደ ችግኝ እንኳን አለች ብቅ አለችና የማደግ ፍላጎት፣ ክርስቶስን የመምሰል ፍላጎት፣ የኋላዬን እየረሳው በፊቴ ያለውን ለመያዝ ዘረጋለሁ የምትል ናፍቆት፣ ይሄ ስለ ክርስቶስን ስለማወቅ ሁሉን ተጎዳው የምትል ናፍቆት፣ እሱ ነው በቃ ህይወት ያለው ነገር በሙሉ። ባላድግስ የማለት ቴንደንሲ የለውም። በቃ በፕላንትስ ብታይ፣ በሰው ብታይ፣ በልጆች ብታይ እንደውም እድገት አለመኖር፣ ፍላጎት አለመኖር ነው እንደውም ኖርማል ያልሆነው። ዳግም ተወልጃለሁ፣ ጌታን አግኝቻለሁ፣ የእግዚአብሔር ልጅ ሆኛለሁ፣ ከዚህ በኋላ ባላድግስ እሱ ነው እንደውም ሊያሳስበን የሚገባው። ምክንያቱም ህይወት ስፓርክ ካረገች፣ ህይወት ብቅ ካለች የማደግ ፍላጎት አብራት አለ። አብሮ ዘር ናታ። አሁን ዘር እኮ ከተዘራች የመብቀል የማደግ የመብሰል እንትን አላት እና መንፈሳዊ ብስለትን እንደ ግዴታ ላያችን ላይ መጫን የለብንም። ግዴታ ያረገው ግን ውስጥ ፈንቅሎ የሚወጣ ግዴታ ግን አለ። አፍነን ልንይዘው አንችልም። የማደግን ፍላጎት ህይወት ካለ
አሁን በብርጭቆ በጠርሙስ ምናምን እንኳን ብናረጋት አንድ የተተከለች ነገር እያደገች ከመጣ አፈንድቶት ሊወጣ ይችላል። አላህ ህይወት እስካለ ድረስ እና ግዴታነቱ የውስጥ መቃተትና ፍላጎት ግን አለው እንጂ ስለ ዳንኩ ባላድግስ ብብልካልም አይደለም ናቹራልም አይደለም። ሰው ናቹራሊ የተወለደ ሰው እንደዛ አያስብም። እና ለማደግ መፈለግ የህይወት ምልክት ነው። እድገትን ችላ ማለት ምናልባት ወደኋላ ተመልሰን ቼክ ማድረግ አለብን በህይወት መተከላችንን ብዬ ነው የማስበው። በጣም ትክክለኛ የሆነ አመለካከት ነው። ሂደቶቹን እናንሳ። አንድ መጽሐፉ የሚያነሳው ሀሳብ ሂደት ያነሳል። የመንፈሳዊ ብስለት ሂደቶች አሉት፣ ፕሮሰስ ብለን የምንለው ነገር። ከዙ ጋር ተያይዞ ቅድም አንተም ስታነሳው ነበር አንዳንድ ጊዜ በቤተክርስቲያን መቆየትና በእድሜ ብዛት እዛ ቦታ መገኘት ዋስትና አይሆንም የሚለው ነገርና እሱንም እስቲ ሪሌትድ ነው ወይ? ምክንያቱም አንዳንድ ትልልቅ ብለን የምንላቸው የምንከተለውንም ሰው እንድንለይ ቤተክርስቲያን ውስጥ የቆዩ የምንከተላቸው ሰዎች አንዳንድ ጊዜ ስህተት ውስጥ ይዘው ነው ይሄዳሉና በእድሜ ትልቅ ስለሆኑ ወይ ሽበት ስላየንባቸው አድገዋል ብለን ስለሆነ የምንወስነው ከእድሜስ ጋር ይያያዛል ወይ? እንደገና ደግሞ ወጣት የሆነ ሰው በመንፈሳዊ ነገር መብሰል ይችላል ወይ? ልጅ ሆነው የበሰሉ ትልቅ ሆነን ያልበሰልን እንኖር ይሆናል። ይሄ ምንም አንደርማይን ማድረግ የሌለብን እናንተ ደግሞ ወጣቶች ስለሆናችሁ በእግዚአብሔር ቤት ውስጥ ብዙ ዓመት የኖሩ ሰዎችን በጣም ሞሬን ሞር አታከብሯቸውም? አሁን ራሱ ስታስበው ትንሽ ዓመት መሄድ እኮ ያቅትሃል፣ አንዳንድ ያገዳግዳል። እና 40 ዓመት 50 ዓመት እንደዚህ በእግዚአብሔር ቤት ውስጥ መኖር ተተክሎ መኖር የተለያዩ ወቅቶችን እያሳለፉ የፖለቲካው ወቅት የኢኮኖሚው ምናምኑ ሲቀያየር ኢየሱስን አስከብሮ መኖር በራሱ በቃ ትልቅ አክብሮት የምትሰጠው ነገር ነው። ምሳሌነታቸውን ሞዴልነታቸውን ልትኮርጀው የሚገባ ነገር ነው። ሰው ዝም ብሎ አይደርስማ። ሰው ዝም ብሎ 40 ዓመት 50 ዓመት በእግዚአብሔር ቤት ውስጥ እያገለገለ አይኖርም። እሱ በጣም ወሳኝና አስፈላጊ ነገር ነው። ምንድነው ግን ዝም ብሎ አትፌስ ቫሊዩ ዋና መለኪያ የመጨረሻ መለኪያ ካረግነው ቅድም እንዳልከው ነው። ሰው የፈለገ ቢሆንም የመጨረሻ ፍጹም መለኪያችን ሊሆን ስለማይችል በመንፈሳዊ ህይወታችን የመብሰላችን መለኪያና ሞዴል ማድረግ ያለብን የኢየሱስን ህይወት ነው። እሱ ነው በቃ እሱን ለመምሰል ነው። ግን በዚህ ሂደት ውስጥ ግን እንደሚጠቅሙን ግብአቶች ግን አንዱ ከፊታችን ቀድሞ እየሮጡ ያሉ ሰዎች ደግሞ ከህይወታቸው እኮ እንማራለን። ከልዩ ልዩ ነገሮች ከእንደነዚህ አይነት ሰዎች ጨምሮ ብዙ እንማራለን። ይሄ እንግዲህ ብዙ ለመማራችን ምክንያቱ ነው። ዴፊኒሽኑ ግን ያንን ሰው መምሰል አይደለም፣ ወይም በጣም ሬስፔክት የምናደርገው ሞዴል የምንለውን ሰው መምሰል አይደለም። መምሰላችን ወይም መብሰላችን የሚያነጣጥረውና ታርጌት የሚያደርገው ኢየሱስን ነው። ኢየሱስን በመምሰል ሂደት ውስጥ ግን ሰዎች ሊያግዙን ይችላሉ። ይሄ እኮ ትልቅ ምልክት ነው። ጳውሎስ ራሱ እኔ ክርስቶስን እየመሰልኩ ስለሆነ እኮ ነው አዛያም ፐርሱዊንግ እሱን እናንተ ደግሞ እኔን ምሰሉ። ክርስቶስን ለመምሰል በምናደርገው ግስጋሴ ኢየሱስን እየመሰሉ ያሉ ሰዎች እንደ ግብአት ህይወታቸው ነርቸር ያደርገናል፣ ያገለግለናል። የምንመስለው ኢየሱስን ነው። ኢየሱስን ለመምሰል ግን ህይወታቸው ያግዘናል። ባይት ሰልፍ ግን አንድን ሰው ለመምሰል ብቻ መኖር ግን በቃ እንዳልከው ነው፣ የማያዋጣበት ቻንስ በጣም አለ። ሰው ፍጹም አይደለም። እኛ በክርስቶስ ሙሉ ሰው ለመሆን ነው እንጂ የምናድገው ሌሎችን እስከ መጨረሻ የመከተል ህይወት ግን የራሱ የሆነ ሰዎች ይወድቁ፣ ሰዎች ሲሰናከሉ ኦር የማይሆኑ ነገሮች ስናይባቸው አንዳንድ ጊዜ በጣም ፍራስትሬት የሚያደርጉ ሰዎች አሉ። ሁላችን ሰዎች ነን። ሁላችን የማይሆኑ ነገሮች አሉን። ያ ሰው እኮ ራሱ ለመምሰል እየታገለ ነው። ተሰርቶ ያላለቀን ህንፃ ወስደህ እንደ ተጠናቀቀ ህንፃ እኮ ኢቫሉዌት አታደርገውም ወይ ሁሉን ነገር ኮፒ አደርጋለሁ ከዚህ አትለውም፣ ተጠናቆ ስላላለቀ። ሰዎች የፈለገ ያህል ክርስቶስን እየመሰሉ ቢኖሩም ያደጉ ሰዎች ቢሆኑም ምሳሌዎቻችን ቢሆኑም ተሰርቶ የተጠናቀቀ ህንፃ ባለመሆናቸው እንከን አለ፣ ዲፌክት አለው፣ እየተስተካከለ ያለ ነገር አለ፣ እየተጠረበ ያለ ነገር አለው። እሱን ማመዛዘን ስላለብን ትልቁ የእድገታችን ሞዴል መሆን ያለበት ኢየሱስ ነው ብዬ አስባለሁ። ሂደቱን እስቲ በዛው ሂደቱን ልክ ነው። እንግዲህ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ልጆች የቃልን ወተት ተመኙ ይላል ጴጥሮስ። ለመዳን በእርሱ እንድታድጉ ነው፣ በመዳናችሁ እንድታድጉ ነው። ስለዚህ መዳን የሚያድግ ነው የሚል ነው። መዳን የሚያድግ ነው ስንል ግን ገጽታዎች፣ ሂደቶች አሉት እና ቅድም ያነሳውላቸው እንግዲህ ትራዲሽናሊ ለረጅም ጊዜ የመጽሐፍ ቅዱስ አስተማሪዎች በ3 ሂደት ነው የሚገልጹት የመዳንን ሂደት።
ጽድቅ፣ ቅድስናና ይሄ ግሎሪፋይድ መሆን መክበር የምንለው ከዚህ በፊትም ያነሳናቸው ማለት ነው። ሁለተኛው ነው እንትን መንፈሳዊ ብስለትን የሚመለከተው ጽድቅ የማይደጋገም አንዴ በክርስቶስ የተሰጠን ብዙ ያወራ ነው ማለት ነው። ደግሞ ይሄ ክብረታችን በቃ እንከብራለን ያ ህይወት እስኪመጣ ድረስ እንዲሁም እንቃትታለን ይላል ቅዱስ ጳውሎስ ሮሜ 8 ላይ በምጥ ነው ያለ ነው ይላል። ልክ ልጅ ለመውለድ እንደምታመጣ እንዴት እናት እስኪወለድ ድረስ ያኛው እናመጣል። እኛ ብቻ ሳንሆን እንደውም ፍጥረት አብሮን ያመጣል። ምክንያቱም እኛ ነፃ ስንወጣ ነፃ እንደሚወጣ ከመርገሙ ነፃ እንደሚወጣ ስለሚያውቅ ፍጥረት አብሮን በምጥ እንዳለ እናውቃለን ይላል። የሚመጣ ህይወት አለ። እንግዲህ መካከለኛው ግን እሱ የመዳን ሂደት ነው። መዳናችን ሂደት በጽድቅ ይጀምራል። የኃጢአት ይቅርታን በመቀበል ይጀምራል። በእግዚአብሔር ፊት ጀስቲፋይድ በመሆን ይጀምራል። ከዛ ኢየሱስ ክርስቶስን እየመሰለ እያደገ የሚመጣበት ሂደት ነው። ዳግመኛ መወለድ ነው ትልቁ የመጀመሪያው መሰረት። ህይወት የሚጀምረው መንፈሳዊ ብስለት የሚጀምረው ከመወለድ ነው። እሱን ለማየት ይሞክራል መጽሐፉ ላይ። በጣም ብዙ ጊዜ አስዩም ነው የምናደርገው እኛ። በጣም ጥሩ ነው በቃ ሰው ዳግመኛ ሳይወለድ ሃይማኖተኛ መሆን እንደሚችል እኮ ኒቆዲሞስ እኮ ትልቁ ምሳሌያችን። ሰው ሳይወለድ የህብረተሰብ መሪ ሊሆን ይችላል፣ የሃይማኖት መሪ ሊሆን ይችላል። እና መጽሐፉ ላይ በጣም በትኩረት ቼክ እናርግ፣ በቃ እንጠራጠር ሳይሆን ቼክ እናርግ። ያቺ አዲስነት ህይወት፣ ያቺ ቅጽበታዊ የሆነች ህይወት ተሰጥታናለች ወይ? ቅጽበታ የድንጋዩን ልባችሁን አውጥቼ የስጋ ልብ ሰጣችኋለሁ። ልብ እኮ ነው ትራንስፎርም። አዲስን ልብ ሰጣችኋለሁ፣ መንፈሴን በውስጣችሁ አኖራለሁ፣ እንደ በውሃ አጥባችኋለሁ የምትለው ያቺን ትራንስፎርሜሽን ማንም በክርስቶስ ቢሆን አዲስ ፍጥረት ነው የምትለውን እሷን ማግኘታችንን ልጅ ሆነን መወለዳችንን በጣም 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 በትኩረት ማየት አለብን። እና አሁን ይሄ ጴጥሮስም የተናገረው ለምሳሌ በመልእክቱ በሐዋርያት ሥራ ምዕራፍ 2 ላይ በቃ ንስሐ ግቡ፣ ተጠመቁ። እንደዚህ እነኚህ ነገሮች መሰረታዊ ነገሮች ናቸው። ይሄ በመንፈሳዊ ህይወት መብሰል የሚገኘው በመንፈሳዊ ህይወት መወለድ ሲኖር ብቻ ነው። ስለዚህ መወለድ በጣም ትልቁ መሰረት ነው። የተወለደ ግን እንደሚያድገው ኢየሱስን በባህሪ እየመሰለ እንደሚያድገው የምናድግበት ሂደት ነው። እሱ በምን ይገለጻል ይሄ ሂደት ካልከኝ፣ ክርስቲያኑ በጌታ ዳግም የተወለደው አማኝ ዕለት ዕለት ከክፋት እየራቀ ክርስቶስን ቅድስና የምንለው ህይወት። አሁን አንደኛ ጴጥሮስ እንደገና ምዕራፍ 2 ቁጥር 1 እና 2 ላይ ስትሄዱ በቃ ይሄ ክፋትን፣ ተንኮልን፣ ግብዝነትን አስወግዳችሁ የሚለው ሳምፕል ናቸው እንጂ አሁን በቃ ልክ ሰው እየበሰለ እያደገ ሲመጣ መንፈሳዊ ህይወት ጎጂ የሆኑ ነገሮችን ከነርሱ እየሸሸ እየራቀ አሁን እንደተወለዱ ህፃናት ተንኮል የሌለበትን የቃልን ወተት መንፈሳዊ መብልን ደግሞ እየበላ ይመጣል ማለት ነው። ሰው በመወለድ ይጀምራል። ማደግ ደግሞ ከክፋት፣ ከተንኮል፣ ክርስቶስ ከማይከብርባቸው የእድገታችን ጸር ከሆኑ ነገሮች እየራቀ እየሸሸ ክርስቶስን ወደ መምሰል እያደገ ይመጣል ማለት ነው። እና ሂደቱ ቅድስና የምንለው ሂደት ነው። መንፈሳዊ ብስለት የምለው በማለትም ሪፕሌስ ላደረገው የሞከርኩት እኔ እሱን ነው። ቅድስና የሚለው ኮንሴፕት ብስለት ማለት ነው። እየራቅን እየመሰልን የምንኖርበት ሂደት በሚል ነው ለማስቀመጥ የተሞከረው። ቅድም መጀመሪያ ላይ ስናነሳ ይህንን ቶፒክ ለምን መረጥክ ብዬ ስጠይቅህ አንድ የእግዚአብሔር የጊዜው መልእክት ነው የሚለውን ነበር ስትለኝ የነበረውና ይህንን ትውልድ ወይም ይህንን ጊዜ ስታስብ ከመንፈሳዊ ብስለት ጋር ተያይዞ ምን ይታይሃል? ክፍተቶችም ሊሆን ይችላል፣ ጥንካሬም ሊሆን ይችላል እና አሁን ያለንበትን ሁኔታ ከመንፈሳዊ ብስለት ጋር ተያይዞ ምን ይታይሃል? በጣም ብዙ ተስፋ የሚሰጡ ነገሮች የእውነት ይታየኛል። ከዚህ በፊትም ከዚህ ከእናንተ ጋር እንዳነሳሁት እግዚአብሔርን የመፈለግ ቅዱስ ቃሉን የመፈለግ ጥማት በጣም ይታየኛል። ቤተክርስቲያን ውስጥ አሁን ባለው በወጣቱም ጄኔሬሽን ውስጥ የበሰለ ነገር ፍለጋ በጣም ብዙ ወጣቶች ይተጋሉ፣ ይለፋሉ። ይሄ ብቻ ሳይሆን ደግሞ እንዳናድግም በእርግጥ የሚያደርጉ ነገሮችን ቢበዙም እንድናድግ ደግሞ የሚያግዙን ነገሮች አቬለብል የሆኑበት ጊዜ ነው። በጣም ብዙ አበረታች የሆኑ ነገሮች አሉ። ፍላጎትም በጣም አለ። ግን በጣም ትልቁ ቻሌንጅ መንፈሳዊ ብስለትን በተመለከተ ሰው ደግሞ ቤተ ክርስቲያን ውስጥ ተቀላቅሎ ዝም ብሎ መኖር የሚቻልበት ዘመንም ነው። አንዱንም በጣም አያውቀውም። ቻሌንጅ ሳትሆን ዝም ብሎ አለ አይደለ? አሁን አንዳንድ ጊዜ ቤተክርስቲያን ትንሽ እያለች ዝም ብሎ መኖር በጣም አስቸጋሪ ነው። ባይብል ስተዲና እና ተካፍል እየጸለይክ ነው። ሰሞኑን እንዴት ነው በጌታ ትበረታለህ? አሁን ትልቅ የሰላምታ ቃል ነበር። አሁን ሰላምም መባባልም የለብህም። ዝም ብሎ የመኖር እንትኖች በጣም አሉ።
ዝም ብሎ ያልተፈተነ ህይወት እንትን ነው፣ በጣም አደገኛ ነው። ህይወት ሲፈተን ቻሌንጅ ሲሆን በጣም ጥሩ ነው እና ዝም ብሎ ተቀላቅሎ ሪላክስ ሆኖ መኖር መቻል እሱ አንዱ ቻሌንጅ አለ ማለት ዳግም ልደትን አግኝቶ ግን በዛ ባገኘው ዳግም ልደት እንዲያድግ እንዲበስል ቻሌንጅ የሚያደርጉ ነገሮችን ያለማግኘት ችግሮች በጣም አሉ። ግን ሌላው አሳሳቢ ነገር እኛ አገልጋዮችንም ስለሚያካትት የዚህ ትውልድ አገልጋዮችም ስለሆንን አሁን ጳውሎስ በቆላስይስ ምዕራፍ 1:28 ላይ ምን ይላል? እኛም በክርስቶስ ፍጹም የሚሆን ሰውን እናቀርብ ዘንድ ነው የምንተጋው ይላል። ፍጹም የሚሆን ሰው የሚለው የበሰለ ሰው መቹር ሰው ማለት ነው። ሰዎችን ማብሰል ላይ ትኩረት ብዙ አናደርግም። ግልብ የሆኑ ስሜት ላይ ብቻ ያተኮሩ የሰውን የውስጥ ማንነት ኢየሱስን ለመምሰል ማያነሳሱ ደግሞ መልእክቶችና ዝማሬዎች የበዙበት ጊዜ ነው እና በአንድ በኩል ብዙ እድል አለ፣ በአንድ በኩል ፍላጎት አለ። ግን አምኖት ሹር ያንን ፍላጎት ፉልፊል የሚያደርግ ሰውን የሚያበስል አይነት አገልግሎት ከጊዜ ወደ ጊዜ ደግሞ እየቀነሰ አቬለብል ነው መረጃ፣ አቬለብል ነው ትምህርት፣ አቬለብል ነው ፕሮግራም። እኔ ቤተክርስቲያን ውስጥ አንዳንድ ጊዜ የእኛን ቤተክርስቲያን ጨምሮ ማስታወቂያ ሲነገር እደነግጣለሁ። እኛ ራሳችን የምንመራው ቤተክርስቲያን ማለት ነው። ብዙ ፕሮግራም አለ። ልብ ብላችሁ ሰኞ የእንትን ፕሮግራም አለ፣ ማክሰኞ የእንትን ፕሮግራም አለ፣ ሮብ እና በጣም ብዙ ፕሮግራም አለ። ጥሩ ነው እኮ ግን በእነኚህ ፕሮግራሞች አብሳይ ናቸው ወይስ ሰውን መሰብሰብ እንደ መጨረሻ ግብ አድርገን ወስደነዋል? ሰውን ተሰብስቦ ፕሮግራሙን ስለተካፈለ ብዙ ሰው መጥቷል ወይስ ጥቂት ሰው መጥቷል መሆን አይደለም መለኪያችን መሆን ያለበት። መለኪያችን መሆን ያለበት እየበሰለ ነው ወይ ሰው ክርስቶስን እየመሰለ ነው ወይ የሚለው ደግሞ በጣም ትልቅ ቻሌንጅ ነው እና ፍላጎቶች ቢኖሩም ጥማቶች ቢኖሩም በተወሰነ ደረጃ ደግሞ ልናድግ የምንችልባቸው ፋሲሊቲስ እና ቸርች ቢኖሩም ግን ደግሞ እንደሚገባ መንፈሳዊ ብስለት ላይ ያተኮርን አይመስለኝም። ሳይ ቅጽበታዊዋ ተአምራዊዋ እግዚአብሔር በህይወታችን የሰራት ነገር ላይ ብቻ ኢንጌጅ አድርጎ የመኖር እንትን አለ። ብዙ ገልጫለሁ ነው ይሄንን። አሁን ለምሳሌ ሴሌብሬት ማድረግ አለብን፣ ማምለክ አለብን። እግዚአብሔርን ባርኮናል፣ ቀድሶናል፣ አጽድቆናል፣ ተክሎናል፣ ተባርከናል። ምንም እኮ ይደረድረዋል እኮ አሁን ኤፌሶን 1:2-3 እኮ እሱ ነው። ባርኮናል፣ ርስት ሰጥቶናል፣ በመንፈስ ሞልቶናል፣ አትሞናል። የማይለው ነገር የለም እና ይሄ ቸል ማለትም አይገባውም። ሰው የሆነው ሲነገረው ነው ለመሆን የሚተጋው። ሰው የሆነው በክርስቶስ የሆነው ሊነገረን ይገባል። ሴሌብሬት ልናደርገው ይገባል። ለጳውሎስ አሁን የአምልኮ ምክንያት ነው። የባረከን ይባረክ ብሎ የሚያመሰግንበት ምክንያት የሚቆጥራቸውን በረከቶች ይሄ በክርስቶስ ኢየሱስ የተደረገለትና የሆነው ነው። እሱን ሴሌብሬት ማድረግ አለብን። ግን ደግሞ ምዕራፍ 4 ምዕራፍ 5 ምዕራፍ 6 ደግሞ የሚባሉ አሉ። እንግዲህ እንደተጠራችሁ መጠራታችሁ ደግሞ በቃ ደግሞ እንደዚህ እንድትኖሩ ኤፌሶን 4 ላይ ሙሉ ሰው ወደ መሆን እንደግ፣ ህፃናት መሆን ወደፊት አይገባንም ይላል። ህፃናት ዴንጀሮ አለ ማለት ነው። ህፃናት መሆን ወደፊት አይገባንም፣ ሙሉ ሰው ወደ መሆን እንደግ እያለ እንደዚህ ይቀጥላል። እና አንዳንድ ጊዜ እዛው ቆመን እንዳንቀር በጣም ያስፈራ። በቃ እስራኤል እኮ ከግብፅ ምድር ሲወጣ ባህሩ ሲከፈል ዘመረ፣ ቆሙ፣ ደለቁት ከበሮውን። በቃ እዚህ እያመለካችሁ ቁጭ በሉ እኮ አልተባሉ አለ። ሊደርሱበት ያለ ተራራ አለ፣ ሊደርሱበት ያለ መገለጥ አለና ከበሮውን ደግሞ ሰብሰብ አድርጎ መራመድ ደግሞ ያስፈልጋል። እና ዝም ብለን ከበሮ ብቻ እንዳንደልቅ መጠንቀቅ አለብን። ቀድኛለሁ፣ ተቀድሻለሁ፣ ተባርኬያለሁ ተፈጽሞ ራይት ባይ ዘ ዌይ። ግን ደግሞ በቃ ደግሞ ሌትስ ጎ አሄድ ደግሞ ሙሉ ሰው ወደ መሆን ይሄ በቃ ጅማሮ ስለሆነ ህፃንነት ስለሆነ ልጅነት ስለሆነ ደግሞ ወደፊት እንሄድ የሚለው ላይ ማትኮር ደግሞ ይገባናል። እና ምናልባት አንዳንድ የማየው የተደረገልንና ሆነናል ብለን የምናስበው ነገር ላይ ብቻ ኢንጌጅ የማድረግ ችግር ግን በጣም አለ። ልክ ነው፣ እሱ ላይ ኢንጌጅ ማድረጋችን ውጤት ቢኖረውም ግን ሊነገረን ደግሞ ያስፈልጋል። እድገት የእግዚአብሔር ስራ ነው፣ እግዚአብሔር ያሳድግ ነበር ስለሚል እድገት ግን ደግሞ የሰው ፍላጎትና የጥማታችን ደግሞ ውጤት ነው። እግዚአብሔር በግድ አይመግብም፣ እግዚአብሔር በግድ አያሳድግም። ደግሞ በቃ ፍላጎትን ጥማትን ደግሞ በጣም ያስፈልጋል። እሱ ፍላጎት በውስጣችን እንዲፈጠር የሚያደርገው እግዚአብሔር ራሱ ነው የሚሰራው። ግን በቃ ለማደግ ወደፊት ለመሄድ ደግሞ ሲነገረንም ስንጓጓም ጭምር ስለሆነ እና አንዱ አደጋ የሚመስለኝ ዝም ብሎ ተቀላቅሎ መኖርና የተደረገልን ነገር ላይ ብቻ አትኩሮ የመሄድ ችግር ግን ይታየኛል በብዙ ቦታ። ያ ትልቅ መልእክት ነው። እዚህ
ቅድም ስታነሳም እንደነበረው የድነትንም ፕሮሰስ ይሄ ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን ብለህ እንዳነሳው እኛ ያለነው ሳንክቲፋይ የሆነን የምንኖርበት ሂደት ላይ ነው ያለነው እና እዚህ ሂደት ውስጥ አንድ ያነሳው ጥሩ ነገር ይሄ መፈለግና መፍቀድ ከኛ ያስፈልጋል የሚል ነገር አንስተ ነበርና እስኪ የመንፈሳዊ ማቹሪቲ ወይ መንፈሳዊ ብስለት ኤሌመንት ምንድናቸው ወይ ደግሞ ልንወስዳቸው የሚገቡ ሜዠርመንቶች መጽሐፉም ላይ ስለተጠቀሱ አንድ ሰው ማደግ ከፈለገ በመንፈሳዊ ሂደቱ የሚያሳድግ እግዚአብሔር እንኳ ቢሆን ከኛ ደግሞ የሚጠበቅ ነገር አለና ምንድናቸው እነዚህ ነገሮች አንድ ሰው በመንፈሳዊ ብስለት ለማደግ? አዎ በጣም ጥሩ ናቸው። በአራት ተከፍለው ተቀምጠዋል። ምዕራፍ 4 እሱ ነው የሚናገረው መንፈሳዊ ብስለት መንገዶቹን እንዴት ነው ምነው አልቲሜትሊ ሄዶ እንደዛ ነው ማደግ እንዳለብን የግድ ብዙውን ሰው ማሳመን እኮ የለብንም። ያምናል ብዙ ኦፍ ኮርስ በእግዚአብሔር ቤት ውስጥ ተወልጃለሁ ማደግ ፈልጋለሁ ይላል። እንዴት ነው የሚታደገው የሚለውን ነገሮች በጣም በጣም ማሰብ ያስፈልጋልና አንድ አራት ነገሮች በደንብ በግልጽ ተቀምጠዋል። አንደኛው አሁን ቅድም ያነሳው ነው ዮኒ እግዚአብሔር የሚያሳድግ ነበር ነው። የወለደን አምላክ ነው የሚያሳድገን። ጸጋ ላይ ተደጋፊ መሆን ያስፈልጋል። አሁን ጳውሎስ የፈለገ ቢተጋም እኔ ተከልኩ አጵሎስ አጠጣ እግዚአብሔር የሚያሳድግ ነበር ነው። እድገት ተአምር ነው። እግዚአብሔር ነው የሚያደርግ። እግዚአብሔር ካላረገው የሰው ጥረት ብቻውን አያመጣውም። የፈለገ ባይብል ስተዲ የፈለገ ፌሎሺፕ የፈለገ ነገር እንደው ቢዘንብብን እግዚአብሔር ካላሳደገ እንትን እኮ ችግኝ ተክለን እኮ ውሃ እያጠጣን ምናምን የማያድጉ እኮ አሉ ፎር ሳም ሪዝን ብቅ ደግሞ በረሃ ሁሉ በበረሃ ደግሞ የሚያድጉ ደግሞ አሉ። እድገት በዚህ በናቹራሉ ዓለም ራሱ ተአምር ነው እና እግዚአብሔር ያሳድገ ስቲክ ማድረግ አለብን ማለት በቃ ዳግመኛ ተወልጃለሁ አሁን የኔ ተራ ነው ከዚህ ቀጥሎ አድጋለሁ አይደለም። ዳግም ልደት የእግዚአብሔር ስራ ነው ማደግ የኔ ስራ ነውና በሉ ያዙ ብለን ደግሞ ሌበር የምናደርግበት ደግሞ አይደለም። ዳግመኛ የወለደን አባታችን ራሱ ነው የሚያሳድገን እግዚአብሔር ነው የሚንከባከበንና ሁልጊዜ መርሳት የሌለብን በመንፈሳዊ እድገት ሂደት ውስጥ በጸጋ ላይ መደገፍ በእግዚአብሔር ላይ መደገፍ የእግዚአብሔርን ተአምራት ማመን የኔን ጥረቶች የኔን ትጋቶች ወስዶ የሚያሳድገኝ አምላክ አለ የሚለው እሱ እንደ ትልቅ መሰረት እሱን አርጊው ለማድረግ ሞክሬያለሁ። ሁለተኛው ቅድም ያነሳሁት ነው ዳግመኛ ልትወለዱ ያስፈልጋቸዋል ነው። ሰው ቤተክርስቲያን ውስጥ እንደመጣ ስለ መንፈሳዊ እድገት ሳይሆን ሊነገረው የሚገባው ስለ መንፈሳዊ ውልደት ነው። ዳግመኛ መወለድ የመሰረታዊ እርምጃዎችን በጣም አንስቻለሁ እዚህ መጽሐፍ ላይ እንደው ዘለናቸው እንዳይሆን ብዬ እፈራለሁ። ያን ትልልቅ ነገር እያወራን ሲምፕል ነገሮችን ዘለን እንዳይሆን ብዬ በጣም ሰጋለሁ። በክርስቶስ መስቀል ስራ ማመን ለእንትና ነገረው ለኒቆዲሞስ ጌታችን በምድረ በዳ ሙሴ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል የሚለው በዳግም ልደት ኮንቴክስት ነው። ዳግመኛ ልደት የተሰቀለውን በማመን ነው። ክርስቶስን ማመን ንስሐ ግቡ አቅጣጫ ቀይሮ እኮ ነው አሁን ጴጥሮስ ያለው ንስሐ ግቡ እያንዳንዳችሁ ደግሞ ተነስታችሁ በኢየሱስም ተጠመቁ። መጠመቅ የውሃ ጥምቀትን ነው ዘላ የሚለው እመኑ ንስሐ ግቡ ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እኔ እነኚህን በዳግም ልደት ኢንቫይሮንመንት ውስጥ ላካተታቸው ሞክሬያለሁ። ቤዚክ ስቴፕስ ናቸው። መስቀሉን ስናምን እግዚአብሔር በመንፈስ ቅዱስ ተአምር ዳግመኛ ይወልደናል። በመንፈስ ቅዱስ ደግሞ ኢንድዌል አርጎ ቅዱሳን ቤተ መቅደስ ያረገናል። መኖሪያውን በዚህ ውስጥ ያረጋል። የዘላለም ሕይወት አገኘን ማለት ነው። እሱ በጣም አስፈላጊ ነው። ማመን ንስሐ መግባት ማለት ደግሞ አቅጣጫ መቀየር ጴጥሮስ የተናገረው። ከዛ ሰው ደግሞ ካመነ ደግሞ እኔ ያው በቃ አንስቼላችሁ እንደሆነ አላውቅም እነኚህ መሰረታዊ ስቴፖችን ለመዝለል ለምንድን ነው የምናስበው? ስፒሪቹዋሊ ኮንትሪቢዩት ቢያደርጉ አይደለም ወይ እግዚአብሔር የሚጨቀጭቀን በኮቴሽን ማለት በቃ አለቀ። አሁን እንግዲህ ሂዱ አሁን ጌታችን ታላቁ ተልእኮ ውስጥ ታላቁ ተልእኮ እኮ ሂዱና ደቀ መዝሙር አድርጉ ነው። ሂዱና ሰዎችን ደቀ መዝሙር አድርጉ በዓለም ዙሪያ ሂዱና ደቀ መዝሙር አድርጉ ሲል ሄዳችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ወንጌልን ማለት ነው። ከዛ ደግሞ በአብ በወልድ በመንፈስ ቅዱስ ስም ደግሞ እያጠመቃችኋቸው ደቀ መዛሙርት አድርጓቸው። በደቀ መዛሙርት ሂደት ውስጥ ለምሳሌ እያስተማራችኋቸውን እናስበዋለን እንደ ኦፕሽን ባናስተምርስ አንልም። እያጠመቃችኋቸውም ግን እኮ አለ ባናጠምቅስ ለምንድን ነው የምንለው? እኔ አሁን ስፒሪቹዋል ነገሮች ናቸው። የእግዚአብሔርን መንፈሳዊ ነገሮች ጥጥት ማድረግ ነው የሚሻለን ብዬ ነው የማስበው። እግዚአብሔር ፕሪስክራይብ ካደረገው አሁን እኔ ሐኪም የሆነ ነገር ሲያዘልን እኮ ቁጭ ብለን እኮ ባላረገውስ እኮ አንልም። የታመመ ሰው ያውቀዋል። ይሄ ያው በማይነበብ ጽሁፍ እኛ እንደውም ሁሌም አይነበብም በሚነበብ ነው እንደውም እግዚአብሔር በቃ ሐኪሙ ነው በማይነበብ ጽሁፍ አለ። በቃ ፋርማሲስቱ ይነግረናል ይሄ እንትን ነው 2 በቀን 3 ምናምን በቃ እናደርጋለን ማለት ቁጭ ብዬ ባልወስደውስ ምናምን አልልም።
ምናምን የሚሉ ሰዎች ይኖሩ ይሆናል። ግን ሪል የታመመ ሰው ብዙ አይልም። እኛ ለምንድን ነው ላለው አንዳንድ ጊዜ እነኚህን መሰረታዊ ነገሮች ለምንድን ነው ኢንጌጅ የማናደርገው? ተጠመቁ። አሁን ጴጥሮስን ፕሪስክራይብ አደረገ ለሰበከላቸው ሰዎች። በተደጋጋሚ ስትሄዱ የሰማሪያ ሰዎች አመኑ። አሁን ለምሳሌ ምዕራፍ 8 ላይ የሰማሪያ ሰዎች አመኑ። በቃ አጠመቃቸው ወዲያው እንትና ማነው ፊልጶስ። ከዛ እንደውም መንፈስ ቅዱስ ደግሞ ሙላት እንዲጸልዩላቸው ነው ጴጥሮስና ዮሐንስን ደግሞ ይላኩላችሁ። ኢትዮጵያዊ ጃንደረባ እሱ ነው። የኤፌሶን ክርስቲያኖች እንደዚህ ነበሩ ማለት በቃ ያመኑ ሁሉ እነኝህን መሰረታዊ እርምጃዎች ተራምደዋል። እርግጥ ነው ዝም ብሎ እንደ ባዶ የቤተ ክርስቲያን ስርዓት እንደ ውሃ ውስጥ ገብቶ እንደ መውጣት ምናምን ካየነው ምንም አይጠቅምም። ግን ሪሊ ትልቅ ነገር ነው መሻገር፣ ስፒሪቹዋል መሻገር ስለሆነ እነኝህ ላይ በጣም አትኩሬያለሁ። ለማደግ እነኝህን እርምጃዎች ለምንድን ነው የማንራመደው? መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ። መንፈስ ቅዱስን መጠማት፣ በመንፈስ ቅዱስ መሞላት፣ ለመንፈስ ቅዱስ መጸለይ በጣም እኮ አስፈላጊ ነገር ነው። ያምናሉ፣ በውሃ ይጠመቃሉ፣ በቃ በርን ይከፍትላቸዋል። ደግሞ እግዚአብሔር በመንፈስ ቅዱስ ደግሞ ይሞላቸዋል፣ በመንፈስ ቅዱስ ያስታጠቃቸዋል። በመንፈሴ እንጂ በኃይልና በብርታት አይደለም የሚለው እንደው መርህ ነው፣ በጣም መርህ ነው። እንደ ሎ ኦፍ ግራቪቲ ነው የሚመስለኝ እኔ። ወደ ላይ ብትወረውር ወደ ታች ይወድቃል እንደምንለው በመንፈሱ ካልሆነ በስተቀር የክርስቲያን ሕይወትንና የክርስቲያን እድገትን ማሰብ አይቻልም። ሰዎች ቶሎ እነኚህ መሰረታዊ ነገሮች ሊነገሯቸው ያስፈልጋል። ብዙ መቆየት የለባቸውም ሰዎች። እነኚህ መሰረታዊ ነገሮች ማመንን፣ ንስሐ መግባትን፣ መጠመቅን፣ መንፈስ ቅዱስ መሞላት እነኚህ መሳሰሉ የተጠማን ስለሆነ እግዚአብሔር የሚሞላው ማለት እና እሱ በጣም እነሱን ዳግመኛ ልትወለዱ ያስፈልጋችኋል በሚል ኮንቴክስት ይዘነዋል። እግዚአብሔር ያሳድግ ነበር፣ ግን ዳግም ልደት ያስፈልጋል። ከዛ ግን አንደኛ ጴጥሮስ ላይ ይመለስና መጽሐፉ እንግዲህ አስወግዱ ነው። እድገት ማስወገድ ይጠይቃል። ለእድገት ጸር የሆኑ ነገሮችን ማስወገድ መከላከል በጣም ይጠይቃል። አረም ማለት ነው። በቃ ገበሬ ትልቁ ስራው አንዱ ደግሞ መዝራት ብቻ ሳይሆን ማረም ነው። ስትሄዱ አሁን የሆነ ክረምቱ ትንሽ እንትን ሲሆንና ብቅ ሲል ሰብሉ ቁጭ ብለው የሚያደርጉት ማረም ነው። የእድገት ጸር የሆኑ ነገሮች አሉ። እህሉ እንዳያድግና እንዳይበስል የሚሻሙ ነገሮች አሉ። ጌታችንም አሁን ለምሳሌ ዮሐንስ ወንጌል 15 ላይ እውነተኛ የሆነ ግንድ እኔ ነኝ፣ ገበሬው አባቴ ገበሬ ያለው ማለት ነው እና በእኔ ያለውን ፍሬ የማያፈራውን ያስወግደዋል። ፍሬ የሚያፈራውን አብዝቶ እንዲያፈራ ይገርዘዋል፣ ያጠረዋል የሚለው ያስወግድለታል እንዳይሻማው ማለት ነው። እና ከእግዚአብሔር ጋር ጨክኖ ማስወገድ፣ ክፋትን፣ ተንኮልን ምናምን አስወግዱ ይላል። ክፋትን፣ ተንኮልን፣ ግብዝነትን አስወግዱና ጌታ ቸር መሆኑን ስለቀመሳችሁ ለማደግ በእርሱ እንድታድጉ መንፈሳዊ ማዕበልን ተመኙ። ለእድገታችን ጸር የሆኑ ሰው መርዝ እየበላ ሊያድግ አይችልም። የሚጎዳ ነገር እየበላ ሊበስል አይችልም። በስጋም እንደዛ ነው፣ በመንፈሳዊ ህይወትም እንደዛ ነው። በስጋ ስለምናውቀው እንከላከላለን። አንስተን መርዝ አንጠጣም፣ እንደሚገል ነው የምናውቀው። ተነስተን በቃ የሚጎዳ መብል አንበላም፣ ቢካዝ እንደሚጎዳ ነው የምናስ። መንፈሳዊ ህይወት ላይ ሲመጣ ግን we don't care, we seem to be not to care። እና በጣም ብዙዎቻችን ሁሉም ነው የምናግበሰበሰው። እና አንስቻለሁ፣ በቃ ማህበራዊ ሚዲያውን አንስቻለሁ፣ ስልኮቻችንን አንስቻለሁ። መጠን በጣም ያስፈልገዋል። ሰው የሚመርዝ ነገር ሲሰማ እየዋለ በጣም ጥሩ ፍሬ ሊያፈራ አይችልም። ኢየሱስንም ሊመስል አይችልም። ቁጣን፣ ንዴትን፣ ብስጭትን ስታይ ውለህ እንዴት ሆኖ ነው ሰው በመንፈሳዊ ህይወት የሚበስለው? ቆሻሻ ነገር ሲመለከትና ኢንጌጅ ሲያደርግ ውሎ እንዴት ነው በመንፈሳዊ ህይወት የሚበስለው? አሁን እኮ እኛ አስወግዱ የሚላቸውን እንጠጣቸዋለን። ቀን ሙሉ ነው የምንጠጣቸው። ጸር ነገሮችን ማስወገድ በተቻለ መጠን በመንፈስ ቅዱስ ኃይል ማስወገድ። አካባቢያችንን ማጽዳት በጣም ያስፈልጋል። አትክልቶቻችን እንዲያድጉ አካባቢ እንደምናጸዳ ልክ እንደዛው እኛም ልጆችን በጣም ብዙ አንስቻለሁ። እኔ እንደምሳሌ ልጆቻችንን ስናሳድግ ያደጉበት አንዱ ምክንያት የሚጎዳቸውን ነገር አስወግደንላቸው ነው እንጂ ያገኙትን ቢያደርጉ ኖሮ አያድጉም ነበር። ያገኘነውን ከማድረግ መቆጠብ በጣም ያስፈልጋል ነው። ከዛ ቀጥሎ ግን ይህን ፈልጉ ነው። ደግሞ ይሄን አስወግዱ ብቻ አይደለም መጽሐፍ ቅዱስ ደግሞ ይህንን ፈልጉ ብሎ ጴጥሮስ ሳምራይዝ ያደረገው የቃልን ወተት ተመኙ ነው። የቃሉን ወተት እያልን የምናነባው አንዳንድ ጊዜ ልክ ነው፣ ቃሉን ሊሆን ይችላል ሪፈር የሚያደርገው፣ ግን ከዚህ ከተጻፈው ቃሉ በላይ ነው። በአዲሱ መደበኛ ትርጉማታችሁት እንደሆነ መንፈሳዊ መብል ነው የሚለው። የቃልን ወተት ስፒሪቹዋል ፉድ ነው፣ ንጹህ የሆነ ስፒሪቹዋል ፉድ። ስለዚህ ቆሻሻ የሆነውን ደግሞ እያስወገድን ንጹህ የሆነ ስፒሪቹዋል ፉድ የእግዚአብሔር ቃል፣ መጽሐፍ ቅዱስ፣ ጸሎት፣ ከቅዱሳን ጋር ህብረት፣ ብዙ ነገር አንስቻለሁ። ከቅዱሳን ጋር ህብረት፣ የቤተ ክርስቲያን አገልግሎት ውስጥ መግባት፣ በቤተ ክርስቲያን ውስጥ መታቀፍ፣ እነኛ አሁን ለእድገታችን ኮንዱሲቭ ናቸው። ኮንዱሲቭ ኢንቫይሮንመንት፣ ምቹ ኢንቫይሮንመንት ይፈጥራሉ። ለምንድነው ቸርች አባል መሆኑ?
ለምንድን ነው ህብረት የምፈጥረው? ለምንድን ነው መጽሐፍ ቅዱስ የማነበው? ለምንድን ነው የምጸልየው ካልን እነኚህ በቃ እየፈጠርን ነው ማለት ነው። አሁን ችግኝ ማፍያ ጣቢያ ውስጥ አይደል ኢንቫይሮንመንት አስተካክለው የሚያሳድጉት? ኢንቫይሮንመንቱን ፈጠር ነው የሚያሳድገው እግዚአብሔር ነው። ኢንቫይሮንመንቱን ፈጠርን ማለት ነው እንጂ ቆሻሻ ነገር ላይ ተተክለን በቃ ታምሩን ብቻ መጠበቅ የለብንም። ሳምሃው ምቹ የሆነ ኢንቫይሮንመንት ለእድገትና ለመብሰል መፍጠር በጣም ያስፈልጋል። ስለዚህ የሚያሳድግ እግዚአብሔር ነው። በጸጋ ላይ መደገፍ በጣም ያስፈልገናል። ዳግመኛ ልትወለዱ ያስፈልጋቸዋል። መሰረታዊ ነገሮች ላይ ማትኮር ይኖርብናል። አስወግዱ የእድገታችን ጻር የሆኑ ነገሮችን ማስወገድ ይኖርብናል። ደግሞ ይህንን ደግሞ ፈልጉ ሲል ደግሞ በቃ የሚያሳድጉን የሚያበስሉን ነገሮች ላይ ዲስኢንጌጅ ማድረግ አለብን፣ ኢንጌጅ ማድረግ አለብን። መጽሐፉ በጣም ሪች እንደሆነ ነው እንግዲህ የምትረዱት የምትሰሙን ሰዎች ያላነበባችሁ የማስታወቂያ ሰዓት በጣም ደስ ይላል። አሁን ደግሞ ብናወራ ብዬ ማስበው አሁን ስለ ችግኝ ብዙ እያነሳን ነው ያው ከእድገት ጋር ተያይዞ ስላለና አንድ ሰው እያደገ ወይም ራይት ትራክ ውስጥ እንዳለ በምንድን ነው የሚለየው? በጣም የሚፈልግ ሰው ሊሆን ይችላል፣ ግን ችግኝ ስናይ እያደገ መሆኑን እናያለን ፊዚካሊ ስለሚታይ። ይሄ መንፈሳዊ ብስለት ሳማ ውስጥ ላይ የሚፈጠሩ ነገሮች ስለሆነ አንድ ሰው እያደግኩኝ ነው እንዲል የሚያደርጉት ሳይኖች ምንድን ናቸው? ክርስቲያን በጣም ቻፕተር 3 እንገልጣለን። ምዕራፍ 3 እሱ ነው። በምንድን ነው የሚገለጥ? አሁን ያልሽው ነገር በጣም መሰረታዊ ነው። የተደበቀ እድገት የለም። መጀመሪያ ደረጃ እድገት ባይ ኔቸር አይደበቅምም። ማስታወቂያ አያስፈልገውም። ብዙ እያደጉ እኮ ነው አታየኝም ወይ ምናምን አያስፈልግም። በማስታወቂያም አይነገርም። ልደብቀው ብትልም አይደበቅም። ሁለቱንም መሞከር የለብንም። ማስታወቂያውንም መሞከር የለብንም። ለመደበቅ መከራ መብላትም የለብንም። የእድገት ባህሪ አይደለም። እድገት በባህሪው የሚታይ ነው። ከህፃናት ልጆቻችን አንስቶ አሁን እንዳልሽው ከዛፎቻችን ስንሄድ የማያስታውቅ መጽደቅ የለም። ጽድቅ ነው። ያኔ ማንስተነዋል። ጽድቅ በጣም የምደሰተው ኢትዮጵያ ውስጥ መጽደቅ የሚለውን ቃል ችግኝ ውስጥ ስላገኘሁት ነው። የሆነ ቦታ ቁጭ ብዬ ነው ባህር ዳር ነው ምናምን ለአገልግሎት ሄጄ ሆቴል ውስጥ ቁጭ ብዬ ሳሰላስል ነው ችግኝ እየተተከለ ነበር። ክረምት ነገር ነበር እና በኋላ ቁጭ ብዬ ሰንቲ እንዴት ነው እርሻ ውስጥ የገባው? ጸደቀ አልጸደቀ? ይሄ እንዴት ነው ችግኙ እንዴት ነው ጸደቀ ይባላል እንትን ሲሆን ማለት ነው። ኧረ አልጸደቀም ይባላል። ሰው ያልጸደቀም ያስታውቃል፣ የጸደቀም ያስታውቃል። ቬሪ ናይስ። በጣም ጥሩ ቃል ነው። በጣም እንገረመኝ። በጣም እኔ ሳገኘው እንዴት የሃይማኖት ቃል ነው ስታየው። ኦሪጂናሊ የፍርድ ቤት ቃል ነበር፣ ግን በኋላ የሃይማኖት ቃል ሆነ። የጸደቀ ያልጸደቀ፣ ጸድቅ ያለው አልጸደቅኩም የምጸድቅ ይመስለኝ። ይሄ እኮ ሃይማኖት ውስጥ የምታገኘው ነው። ግብርና ሚኒስቴር ውስጥ ቁጭ ብሎ ስንት ችግኝ ጸደቀ፣ ስንት ችግኝ ጸደቀ። በጣም ትክክለኛ ቃል ነው። በቃ ልክ ችግኝ እንደሚጸድቃ ጸደቀ የምንለው ምን ስናደርግ ያስታውቃል። ማስታወቂያ መንገር የለበት ምን የለበት። ከቅጠሉ አንስተሽ ያስታውቃል። ልምላሜ አለው። የውጭ ገጽታው ያስታውቃል። ህይወት አለው። ከዛ ደግሞ ጊዜ እየሰጠሽው ስትሄጂ ደግሞ ፍሬ አበባ ፍሬ ምናምን እያለ ይሄዳል። መንፈሳዊ እድገትም ልክ እንደዛ ነው። ጸደቀ ነው። ስለ ጸደቀ ያስታውቃል። አሁን አንዳንድ ሰው ጌታን የሚረዳኝ ምናምን ይላል። ጌታማ ይረዳል፣ ግን እድገት ማደግ በነገር ሁሉ ይገለጥ ነው። ማደግ በነገር ሁሉ የተገለጠ ነው። አሁን ለምሳሌ ሳሙኤልን አንስቼዋለሁ። በሰውም በእግዚአብሔር ፊት ነበር ያድግ የነበረው። የጌታችን ኢየሱስ በሰውም በእግዚአብሔርን ፊት ነበር ያድግ የነበረው። በቃ ይሄ በሰውም በእግዚአብሔርን ፊት ነው እድገት። እሱ መገለጫዎች አሉት እና በተቻለ መጠን አንደኛ ጴጥሮስ 2 ላይ ስቲክ ለማድረግ ሞክሬያለሁ። 2 አይ ቲንክ አንዱን ግን ወደ ምዕራፍ 4 አካባቢ ስቲክ ለማድረግ ሞክሬያለሁ ምልክቶችን በተመለከተ እና አሁን መንፈሳዊ እድገት መንፈሳዊ ብስለት ጉባኤዎች እናካሄዳለን በየክፍለ ሀገሩ ስፒሪቹዋል ማቹሪቲ ጉባኤና ለህዝቡ ሳስረዳ ይሄንን ፓርት ወደ ላይ ወደ ውስጥ ወደ ጎን ምናምን እያልኩ ነው ማስረዳው። ወደ ላይ ከዛ ወደ ላይ ወደ ጎን ከዛ ወደ ውስጥ ከዛ ወደ ውጭ እያልኩ ለማስረዳ ሞክራለሁ። እንደዚህ ሳወራ ደስ ስለሚለኝ ማለት ነው። ወዲያው እዛው ጴጥሮስ አሁን ለምሳሌ ወደ ላይ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ህፃናት የቃልን ወተት ተመኙ ይልና ወደዚህ ቤተ መቅደስ ነገር ያረገናል። ቤተ መቅደስ ያረግና ክርስቲያኑን በቃ ወደዚህ ወደ ህያው ድንጋይ እየቀረባችሁ ኮርነርስቶን እግዚአብሔር አስቀምጧል። መንፈሳዊ ቤት ለመሆን ተሰሩ ይልና መንፈሳዊ ቤት ለመሆን ተሰሩ ይልና
መንፈሳዊ መስዋዕትን ታቀርቡ ዘንድ። ቤተ መቅደስም ነገር ያደርገዋል፣ ክርስቲያኑን ይወስድና ካህንም ያደርገዋል። እናንተ ደግሞ ለእግዚአብሔር መንፈሳዊ መስዋዕትን ታቀርቡ ዘንድ መንፈሳዊ ቤት ለመሆን ተሰሩ ብሎ የአምልኮ ቤት ያደርገዋል። የክርስቲያኑን ሕይወት እየተሰራችሁ ነው መቅደስ ሆናችሁ። ስለዚህ ተሰሩና እንደ ቅዱሳን ካህናት ደግሞ መስዋዕትን ታቀርባላችሁ ለእግዚአብሔር ይላልና እዛ ላይ ለማንሳት ሞክራለሁ። አዲስ ኪዳን በጣም ትልቅ አብዮት ነው ያካሄደው አምልኮን በተመለከተ። ውጭ የነበሩ ነገሮች በሙሉ ውስጥ ገብተዋል። ውጭ የነበረ ነገር በሙሉ ጠራርጎ እግዚአብሔር ውስጥ አስገብቶታል። ቤተ መቅደሱ ውጭ ነበር፣ ውስጥ አስገብቶታል። አሁን የት ሀገር ነው ያለው ቤተ መቅደሱ አይባልም፣ እዚሁ አርጎታል እግዚአብሔር። መሰዊያውን እዚህ ውስጥ አርጎታል እግዚአብሔር። እናንተ በቃ የእግዚአብሔር መንፈስ በውስጣችሁ ስለሚኖር ቤተ መቅደስ አይደላችሁም ይላል። አልታሩን ይሄን አርጎታል እግዚአብሔር። መሰዊያውን እዚህ ውስጥ አርጎታል። መስዋዕቱን ራሱ እኛን ራሱ አርጎናል። በቃ እና ከዛ በጣም የሚገርመኝ ግን ደግሞ ካህናቱንም ደግሞ አማኙን አርጎታል። እና እግዚአብሔር ያስተረፈው ነገር የለም። ማን ያቀርብልኝ መስዋዕት ስንል አንተ ራስህ አቅርብ። የት ሄጄ ላቅርብ ስል እዚህ ውስጥ አቅርብ። ምን ላቅርብ ስትል ህይወትህን አቅርብ። ኢንተርናላይዝድ ሆኗል ወርሺፕ። ያደገ ያለ ሰው የሚያስታውቀው መጀመሪያ ቅዱስ መስዋዕት ለእግዚአብሔር። ህይወቱ ቅዱስ መስዋዕት ነው በቃ ለእግዚአብሔርና የቅድስና ህይወት። አምልኮ ማለት ከዝማሬ በከንፈራችን ከምናደርገው እኮ ያልፋል። በከንፈራችን የምንዘምረው መዝሙር ጅማሬው ነው። አምልኮ ማለት መላ ሰውነታችን በእግዚአብሔር ሕያው ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት አቅርቡ። እንግዲህ ጳውሎስም ሮሜ 12 ላይ በእግዚአብሔር ርኅራኄ እለምናችኋለሁ ሰውነታችሁን ነው የሚለው፣ ሰውነታችሁን ሕያው ቅዱስ አድርጋችሁ። ስለዚህ የዳነ ሰው ያስታውቃል። ምንድን ነው ህይወቱ ወደ ላይ እግዚአብሔርን አክባሪ እንዲሆን ይኖራል፣ ይጥራል፣ ያስታውቃል። የቅድስና ህይወት የምንለው ማለት ነው። እሱን ከአምልኮ ጋር አያይዤ ነው ያቀረብኩት። ቅድስናን ብቻውን ከአምልኮ ውጭ ማሰብ ጥሩ ላይሆን ይችላል ብዬ አስባለሁ። ምክንያቱም አምልኮና ቅድስናን ለያይተን ስናየው አመልክና ወደ ህይወት ይመለሳለሁ ይላል ሰው። አምልኮ ያው ታውቃላችሁ በእኛ ሀገር የሚገባበትና የሚወጣበት ነው። ወደ አምልኮ እንገባለን፣ ከአምልኮ እንወጣለን። አምልኮ ይጀምራል ያልቃል። በጣም ትክክል አይደለም። እነኚህ አሁን ለምሳሌ ወደ አምልኮ ገብተን በዝማሬ ዘምረን እርስ በርስ ተነቃቅተን የአምልኮ ቀን ላይ ቤተክርስቲያን ሄደን የምናደርገው የማምለክ መዘጋጀታችን ነው ብዬ ነው። እያስታጠቀን ነው ለአምልኮ፣ ለሰኞ፣ ለማክሰኞ፣ ለረቡዕ፣ ለሐሙስ መታጠቂያውን ቦታ የአምልኮ ጅማሬ ነፍስ እዛማ እየታጠቅን ነው። ምን ለማድረግ ለአምልኮ እንድናመልክ እየታጠቅን ነው እንጂ አምልከን ጨርሰን እና አምልኮና ቅድስናን መነጣጠል የለብንም። አሁን አንዳንዱ ሰው አሁን ቤተክርስቲያን ውስጥ የሚያመልከውን ሰው እኮ ቤት ውስጥ ብታገኘው እኮ በጣም አሪፍ ነበር፣ ሀገር ሰላም ነበር። ወይ ቢሮ ውስጥ እናገኘው ነገር እኮ በጣም ሀገር ግን አንፎርቹኔትሊ እንደ ጃኬት አውልቀ ነው የምንሄደው። ስለዚህ እያደገ ያለ ሰው ትኩረቱ እግዚአብሔር ነው። ፐርፌክት ሆኖ ሁሉ ነገር ፍጹም ሆኖ እንትን ያደርጋል ምናምን እሱ እያለን አይደለም። እሱ የሚመጣበት ግን ጳውሎስን አሁን እያደገ መሆኑን የምታውቀው ታጋይ ሆነ ማለት ነው። ከአሮጌው ሰው ጋር ታጋይ፣ አዲሱን ሰው ለማሳደግ ታጋይ፣ እግዚአብሔርን ለመምሰል ታጋይና ወደ ላይ ነው ጉዳዩ። ወደ ላይ ያስታውቃል። ህይወቱን ቅዱስ መስዋዕት አድርጎ ለእግዚአብሔር ያቀርባል። እሱን ከዛ ወደ ጎን ነው እዛው ጴጥሮስ ላይ የሚናገረው አንደኛ ጴጥሮስ ምዕራፍ 1 ላይ ወዳለ እንግዲያው ዳግመኛ የተወለዳችሁ ከሚጠፋ ዘር ስላይደለ እርስ በርሳችሁ እንደ ወንድሞች እናቶች እርስ በርሳችሁ አጥብቃችሁ ከልባችሁ ተዋደዱ ይላል። እና እድገት ወደ ላይ ነው፣ ግን ወደ ላይ ብቻ አይደለም፣ ወደ ጎንም ያስታውቃል። እያደጉ ያሉ ሰዎች የምታውቂያቸው በፍቅራቸው ነው። ይወዳሉ ሰዎችን ወደ ጎን፣ ያቅፋሉ ሰዎችን ወደ ጎን። አዲስ ሰው ስለሆኑ ዳግም ስለተወለዱ በፍቅር የፍቅር ማጠር፣ የፍቅር እጥረት ምናልባት የእድገት ማነስ ሳይሆን አይቀርም። ይሄን ፍሮም ዘ አውትሴት መጽሐፉም ላይ አርጊው ለማድረግ ሞክሬያለሁ። አሁን ጳውሎስ አንደኛ ቆሮንቶስ 1 ላይ የቆሮንቶሳውያንን ችግር መርምሮ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ ተከፋፍለው ማለት ነው። ወንጌል እንትኑን አውጥተውት እንትኑን ነው አድሬስ የሚያደርገው፣ ስረ መሰረቱን ነው አድሬስ የሚያደርገው። እና የጳውሎስ የአጵሎስ ምናምን እያላችሁ ስትከፋፈሉ ህፃናት መሆናችሁ አይደለም ወይ? ቻፕተር 2 ላይ ሄዶ እንትኑን ያገኘዋል። ያኔም ወተት ነበር የጋትኳችሁ፣ አሁንም አንፎርቹኔትሊ የሚያስፈልጋችሁ ወተት ነው። ስጋውያን በሚል ቃል ተክቶታል። ስጋውያን መሆናችሁ አይደለም ወይ? ህፃናት መሆናችሁ አይደለም ወይ? እና ህፃንነት ነው የፍቅር ማነስ፣ የህፃንነት መከፋፈል። አሁን ቁጭ ብለን እዚህ ባለንበት ቁጭ ብሎ ተንኮልን፣ ክፋት ምናምን ማሰብ ያለማደግ ምልክት ነው። ልጆች እያለን
ምንም አይ ጋራንቲ እናንተ ማርጋችሁታል። መጀመሪያ ከለመድናቸው የመጀመሪያ ቃላት መካከል የኔ ነው። በቃ የኔ ነው ሁሉ ነገር የኔ ነው። በቃ መከራ ነው። ከያዝን አንለቅም። የኔን ለሰው አንለቅም። ለሰው ምናምን ሁሉ ነገር አግበስብሰን የኔ ነው። ከዛ እያደግን ስንመጣ ነው መስጠት ሁሉ እንጀምራለን ማለት ነው። ያ ሰው እንደዚህ ጨምድዶ የማይለቀው ሰውዬ መስጠት ስንጀምር እያደግን ነው ማለት ነው። እንደዚህ ስንይዝ እና ፍቅር የብስለት ምልክት ነው። ጥላቻና ይሄ ሰዎችን አለማውደድ ደግሞ የአለማደግ ምልክት። ሰው በፍቅራቸው በቅድስናቸው ያስታውቃሉ፣ በፍቅራቸው ያስታውቃሉ። ወደ ውስጥ ያልኩት ደግሞ ወደ አካሉ ነው። ሶስተኛ የአገልግሎት ትጋት ስራ ፈቶች አይደሉም። ሰው እየበሰለ ሲመጣ የአገልግሎት ትጋት ይበዛለታል። እና ምዕራፍ 4 ላይ ጴጥሮስ እያንዳንዳችሁ የእግዚአብሔር ጸጋ ደጋግ መጋቢዎች ናችሁ ይላል። አስተዳዳሪዎች፣ የጸጋ አስተዳዳሪዎች ናችሁ ይላልና እግዚአብሔር ለእያንዳንዱ አማኝ ጸጋ ስጦታ ሰጥቶታል። ሰው እየበሰለ ሲመጣ ያችን ጸጋ አይደንቲፋይ ያረጋትና በዛች ጸጋ ያገለግላል። ልጅ እያለን አናውቅም። ልጅ እያለን እንመኝ ይሆናል እንጂ አናውቅም። የተሰጠንን ታለንት አናውቅም። ለምሳሌ ህፃናት ሆነን ሁሉ ፓይለት መሆን ይፈልጋል፣ ሁሉ እንትን መሆን ፍላጎቱ አለን። ግን ሪሊ ታለንታችን ቀስ ብሎ ነው የሚታወቀው። ታለንታችንን አወቅን፣ ጸጋችንን አወቅን በኮቴሽን። ልክ ክርስቲያንም ሲወለድ እኮ ምንም ላላውቅ እችላለሁ። በቃ በእግዚአብሔር ቤት ውስጥ የተወለድኩት ምንም ላላውቅ፣ ግን እየበሰልኩ ስመጣ ሄጄ የምሰካባትን የግድግዳዋ ቦታ አወቅኩ ማለት ነው። እዛ ጋር ሄደው ይሰካሉ፣ እዛ ያገለግላሉ፣ ለሌሎች ደግሞ ይተርፋሉና በእግዚአብሔር ቤት ውስጥ ማገልገል የመብሰል የማደግ እያደጉ የመምጣት ምልክት ነው። ሰው እየበሰለ ሲመጣ ሰጪ እየሆነ ይመጣል። ሰጪ ሁሉ በሁለንተናው ሰጪ እየሆነ ይመጣል። ቤተክርስቲያን እኮ እሱ ናት። ቤተክርስቲያን ሁሉ ለመስጠት የሚገናኝባት ናት። ሁሉ ለመስጠት ለመቀበል ብቻ ሳይሆን ለመስጠት እንቀበላለን፣ እንሰጣለን። በአካል ብልቶች ድሮ ያነሳ ነው። የአካል ብልት ናን ስቶፕ እየሰጠ ነው፣ እየተቀበለ ነው። ይሰጣል፣ ይቀበላል፣ ይሰጣል፣ ይቀበላል፣ ይሰጣል፣ ይቀበላል። እሷ ናት ቤተክርስቲያን። እና በዛች ውስጥ ድርሻውን አውቆ ያገለግላል። አገልግሎት ያሳድጋልም፣ ራሱ ማደጊያ መንገድም ነው፣ የእድገት ምልክትም ነው። ሰው እያደገ ሲመጣ ያገለግላል። ደግሞ አድገን ጨርሰን ሳይሆን የምናገለግለው እያገለገልን ነው የምናድገው። እና በእግዚአብሔር ቤት ውስጥ ታዛቢ ያለመሆን፣ በእግዚአብሔር ቤት ውስጥ ቁጭ ያለ ማለት ቁጭ ያለ የአካል ብልት እንደሌለ ሁሉ ቁጭ ያለ ሰው መኖር የለበትም። በቤተ ክርስቲያን ውስጥ ያገለግላል። ይሄ አንዱ እየበሰሉ የመምጣት ምልክት ነው። ጸጋቸውን አውቀው ሰዎች እንዲያገለግሉ ነው በጣም አበረታተን። ምንድናት ጸጋዬ? ምንድናት እግዚአብሔር ለእኔ የሰጠኝ? ይህ ዝም ብሎ መድረክ ላይ መውጣት ምናምን ነው አሁን እኛ ብዙ የምናስበው። ብዙ አንስቻለሁ እኔ በቤተ ክርስቲያን አስተምሬያለሁ። መድረክ ላይ የወጡ የአካል ብልቶቻችን በጣም ትንሽ ናቸው። በጣም ይደነቃሉ። እርግጥ ግን በጣም መድረክ ላይ ያሉት በጣም ጥቂቶቹ ናቸው። በመነጽር ውስጥ ያለው ይሄ ምናምን ናቸው። ቬሪ ፊው እንዲያው አስፈላጊ ናቸው በጣም። ግን ከነሱ የበለጡ አስፈላጊዎች አሉ። አፍንጫዬ ያስፈልጋል። አፍንጫ ብዙ ተብሎለታል፣ ብዙ ተዘፍኖለታል ምናምን። ግን እስቲ አሁን ሳምባንን ስታስበው ወር ልባችንን ስናስብ፣ አንጎላችንን ስናስብ መድረክ ላይ ያልወጡ የመድረኩ ግን አሽከርካሪዎች ናቸው። ሜቢ እኮ እግዚአብሔር እንደነሱ አድርጎ ጠርቶን ሊሆን ይችላል። እና እዚህም ላይ እንውጣ፣ ውስጥም እንሆን። ጸጋን ለይቶ ማወቅና ማገልገል የእድገት ምልክትም ነው፣ ማደጊያ መንገድም ነው የሚል ነው። ወደ ውጭ ግን ደፋር ምስክርነት ነው። በቃ መመስከር የማደግ አንዱ ምልክት ነው። ሳውልም እየበረታ መጣ ይላል ጳውሎስን ሐዋርያ ሥራ ምዕራፍ 9 ላይ ሳውልም እየበረታ መጣ ብሎ በኢየሩሳሌም ይኖሩ ለነበሩ አይሁድ ኢየሱስ እርሱ ክርስቶስ እንደሆነ በግልጽ መናገር ጀመረ ይላል። ሰው እያደገ ሲመጣ በግልጽ መናገር ይጀምራል። በጴጥሮስ ኮንቴክስት ደግሞ በእርሱ የሚያምን አያፍርም ይላል። በእርሱ የሚያምን አያፍርም፣ እንዲያው ያላወቁ ይሰናከሉበት እንጂ በእርሱ የሚያምን ግን አያፍርም ይላል። ቁጥር 9-10 ላይ ስንሄድ ምዕራፍ 2 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት ናችሁ። በአሕዛብ መካከል ኑሯችሁ መልካም ይሆን ሰው ለሌሎች ሰዎች የመመስከር የመናገር እሱ የማደግ የመብሰል ምልክት ነው። ሰው ሲያድግ ባጭሩ ስለ ክርስቶስ ለፍላፊ ይሆናል። በጣም ትልቅ ስቴፖች ናቸው። እኛ ራሳችን በጣም እየተማር ነው ብናነበውም እንደገና ደግሞ ሲገለጥ በጣም መልካም የሆኑ ሀሳቦች እየወጡለት ነው። እና ሌላው አንድ መጽሐፉ ላይ የተነሳው ነገር አንድ መንፈሳዊ ብስለት ውስጥ ያለ ሰው እየበሰለ ያለ ሰው ነገሮችን የሚይዝበት መንገድ መንፈሳዊ ነው የሚል አገላለጽ አለው። ለምሳሌ አሁን ላይ የምንኖረው ህይወት ወጣቶች በተለይ የምንታገልባቸው ሶሻል ሚዲያ፣ ሪሌሽንሺፕ፣ ከሰዎች ጋር ያለን ሂደት፣ የስራ ትምህርት ቤት ውስጥ ያለን ባህሪና ትምህርታችን ስንማር የምንማርበት መንገድ
የተቀላቀለ ነው። ወርልድሊ የሆነ ቶቶች ተደባልቀውታል እና እንደ መንፈሳዊ ሰው አንድ ሰው መንፈሳዊ ብስለት ውስጥ እያደገ ሲመጣ ሶሻል ሚዲያው እንዴት ነው ማኔጅ የሚያደርገው፣ እንዴትስ ነው ማኔጅ መደረግ ያለበት መጠቀም ያለበት የሚለውን እና ሪሌሽንሺፖቹን ወደ ሜሬጅም ሲመጣ ብዙ የተቀዱ ነገሮች አሉ እና ከዓለም ስለዚህ ደባልቀን ነው ለመኖር እየሞከርን ያለ ነውና እነዚህ በተለይ መንፈሳዊ ሶሻል ሚዲያ በደንብ ተነስቷል። ሌሎቹም ሪሌሽንሺፖቻችንን፣ ትምህርት ቤት ያለን እንቅስቃሴ፣ ስራ ቦታ ያለን እንቅስቃሴ አንድ መንፈሳዊ ብስለት ውስጥ እንዳለ ሰው እንዴት ነው መያዝ ያለባቸው? በጣም ጥሩ ጥያቄ ነው። መብሰል የሚያመጣው አንዱ ምልክቱ መልካምና ክፉን የመለየት ቴስቲንግ ነው። አንዱ የማቹሪቲ እንትን ያ እያወቀ ይመጣል፣ ቴስት ያደርጋል። መልካምና ክፉን መለየት ይሰጠዋል። ይሄ የማደግ ምልክት ነው። አሁን እዚህ መጽሐፍ ላይ ለማንሳት ሞክሬያለሁ። እኔ የወላጆች የአፍ መፍቻ ቋንቋ ምናምን ብዬ አስገብቻታለሁ። የወላጆች የአፍ መፍቻ ቋንቋ ተውና ተይ ነው። በቃ ተው አትንካ፣ ተው ስቶፕ ኢት አትንካ። በአትንካ ነው የሚጀምረው። አትንካ አትያዝ። ምክንያቱም ልጆች አያውቁም ስለማይለዩ እያነሱ የሚጎዳቸውን ሁሉ እንትን ያደርጋሉ። እና በቃ ዝቅ ያሉ ነገሮችን ሁሉ ከቁመታቸው በላይ እንሰቅላለን ምናምን ብያለሁ። ቴሌቪዥኑን ምናምኑን ግን አት ሳም ፖይንት ግን ስንከለከላቸው የኖርንባቸው ነገሮች በሙሉ ይደርሱበታል። ሲደርሱበት ግን አእምሯቸው በስሏል። ኦልሬዲ አእምሯቸው ስለበስ ያውቃሉ። ቴሌቪዥኑ አንስቶ ላዩ ላይ እንዳይገለብጥ ብለህ አትፈራም። በቃ አልፎት ሄዷል። ቁመቱ ግን ፍላጎቱም አልፎት ሄዷል። ሰው በመንፈሳዊ ቁመናው እያደገ እየበሰለ እያለፈ ሲመጣ የክፉ ነገሮች ፍላጎቶችንም እያለፋቸው ነው የሚመጣው። ልክ አንድ ሕፃን አፈር ይዞ ለመብላት ያለው ፍላጎትን አልፎት ይሄዳል። 7፣ 8፣ 10 ምናምን ሲሆን አልፎት ሄዷል። በቃ እጁን መታጠብ ይጀምራል። ድሮ ካልበላሁት ብሎ የሚያስበውን እንዳይነካው መታጠብ ይጀምራል። መንፈሳዊ እድገትም ልክ እንደዛ ነው። መጀመሪያ ላይ ሜቢ መከልከል ይኖርብን ይሆናል። ገና ምንም ስለማናውቅ ይሄንን ተው ያንን እንትንም እዚህ ጋር ይበቃል ልንባል እንችል ይሆናል። ግን እየበሰሉ የመምጣት አንዱ ምልክት እየለዩ እንትን ያደርጋሉ፣ ይመጣሉ። ስለዚህ አንድ ክርስቲያን መንፈሳዊ ህይወትን አሁን ወርሺፕን እንዳለ ቅድም እንዳልነው አምልኮን ኢን ኢትስ ቶታሊቲ ስለሆነ የሚረዳው ሙሉ ህይወቴ አምልኮ ነው ብሎ ስለሚረዳው ሙሉ ነገር መንፈሳዊ ነው። አሁን ያለውን የሚዲያ አጠቃቀማችን ሶሻል ሚዲያ ስለሆነ አሁን ያለን ትግል ከመደበኛ ሚዲያው በተጨማሪ ሶሻል ሚዲያ አቬይላቢሊቲው በጣም ጨምሯል። በቃ በሁሉ ቦታ ላይ ነው ያለው። በስልኮቻችን ላይ በሁሉ ቦታ ላይ ያለ ኤንጌጂንግ ነው። በጣም የሀሳብ ጦርነት ውስጥ እንዳለን በጣም ያስታውቃል። ሀሳባችንን ለመቆጣጠር ነው ሁሉ እየታገለ ያለው። ጊዜያችንን ይበላል። በጣም ጊዜያችንን በጣም ይቆጣጠራል። ከእግዚአብሔር ያዞራል። በጣም አንዳንዱ ነገር በጣም ልክ ልጆቻችን አንዳንድ ጊዜ የምንገዛላቸው መጫወቻ አቴንሽናቸው በሙሉ ይወስደውና ስጠራቸው አይሰሙም፣ ትስተራቸው አይሰሙም፣ ቀና ብለው አያዩህም ምናምን እና አንዳንዴ መንጠቅ እንደሚያምርህ እግዚአብሔር መንጠቅ ያምሮ ይሆን ምናምን ላሉ አቴንሽናችንን ለማግኘት እንዳለ አቴንሽናችንን ወስዶታል። እኔ ሰው በመንፈሳዊት እየበሰለ ሲመጣ እየለየ ስለሚመጣ ከመከልከል ባለፈ ክፉ ነገሮችን በሙሉ ሲያግበሰብስ አይውልም። ቴስቱ ተለውጧል እና ወደዛ ማቹሪቲን እግዚአብሔር ያሳድገን ብዬ ነው የማስበው። ከዚ በጣም አቬለብል እየሆኑ ስለሆነ ጣፋጭ የሚመስሉ ነገሮች አየሩን እየሞሉት ስላለ ሰው በመንፈሳዊ ህይወት ሲበስል እነኝህን ማለፍ መቻል አለበት። እኔ ማህበራዊ ሚዲያና የቴክኖሎጂ ነገሮችን አንጠቀም ልል አልችልም። መጽሐፍ ቅዱስም እንደዛ አያስተምረንም። ምንም ከዓለም ልንወጣ አንችልም። በዓለም ሳሉ ከክፉ ጠብቃቸው ነው እንጂ ልንወጣ አንችልም። ኮምፒውተር ሲመጣ ማጨቃጫቂ ነበር። እናንተ ላታውቁት ትችላላችሁ። በጣም አጨቃጫቂ ነበር። ቤተክርስቲያን መጀመሪያ ገዝታ ስታስገባ ራሱ አጨቃጫቂ ነበር። አልቀረብንም። እኛ ለመዋጀት ነው የተጠራ ነው እንጂ ገፍትረን ልንጥለው አንችልም። ዘመኑም እሱ ስለሆነ ያለዚህ ወጥቶ መግባት ስለማይችል ግን መኖሪያችን ካረግ ነው ግን ዋናችን ካረግ ነው የእግዚአብሔር ምትክ ካረግ ነው ጣዖት ሆኗል ማለት ነው። ሰው ለዚህ ነው እኔ እንደውም መንፈሳዊ ብስለትን በጣም ማቀንቀን ያለብን በክልከላ ስለማንዘልቀው ነው። ድሮ ሰዎች እንደዚህ አይነት ቦታ እንዳይሄዱ ይከለከሉ ነበር። እንትን ቦታ እንዳትሄዱ፣ ክለብ እንዳትሄዱ፣ እንትን እንዳትሄዱ። አሁን እዛ ሁሉ መሄድ የለብህም መጥቷል ሁሉ። ምንድነው የሚያዋጣን ታዲያ? የት እንዳይሄድ ልከልክለው? አሁን ልጄን የት እንዳይሄድ ልከልክለው? እቤቱ ቁጭ ብሎ የትም መሄድ ይችላል። ክርስቲያኑን ምዕመኑን የት እንዳይሄድ ልከልክለው? እቤቱ ቁጭ ብሎ የትም መሄድ ይችላል። እቤቱ ቁጭ ብሎ እንዲዘጋ ማብሰል ነው የሚያስፈልገውና የበሰለ ሰው ግን በአእምሮው በአስተሳሰቡ መለየት ስለሚችል ቴስት መለየት ስለሚችል ይዘጋል ማለት ነው። እና
መንፈሳዊ መብሰልንና እድገትን በጣም ማቀንቀን ያለብን እንዲያውም አሁን ያለው የኃጢአት አቬላቢሊቲ እና ትግልን መቋቋም የምንችልበት መንገድ እሱ ስለሆነ ነው። በስራም ቦታ እንደሚገለጥ መጽሐፉ ላይ የሚገለጥ ሰውያው ሁሉ ጋር ስለሆነ ሁሉ መንገድ ይገለጣል። ቅድም ትንሽ ተነስተዋል። በእርግጥ አሁን ልጠይቅ ያሰብኩት ጥያቄ ምንድን ነው ሊሚት የሚያደርገን መንፈሳዊ ብስለትን? ቅድም ያው በደንብ አላነሳ ነውም ግን ነካክተነዋል። ሰው እሱን ካወቀ ኢንቴንሽናሊ ከህይወቱ ውስጥ ማስወገድ ምናምን ስለሚኖርበት ምንድን ነው ሊሚት የሚያደርገው እድገትን? በዛፍ በጣም እድገትን እየተጠቀምን ነው ያለውና ምንድን ናቸው ሊሚቴሽኖች ሰዎች መንፈሳዊ ብስለት ላይ እንዳይዘልቁ የሚያደርጉ? በጣም አለማወቅ አንዱ ነው። ቅድም ያልናቸው ክፋቶች እንደተጠበቁ ሆነው አለማወቅ አንዱ ነው። ሌላው ግን ያን ጊዜ እዚህ ያነሳሁት ይመስለኛል፣ እዚህ መጽሐፍም ላይ ያነሳሁት ትንሽ በዲሲፕሊን ያለመኖር ስንፍና ነው ሊሚት የሚያደርገን። እድገት ዲሲፕሊን ይጠይቃል። ዲሲፕሊን ማለት ያለማቋረጥ የምናደርጋቸው ነገሮች፣ ትጋቶች ብያቸዋለሁ እዚህ ላይ ትጋቶች በጣም ይጠይቃል። ትጋት ማለት አይ ዶንት ኖ ኢኩቫለንት ትራንስሌሽኑ መሆኑ ግን ዲሲፕሊን ማለት ለምሳሌ ቢመችም ባይመችም ቢሰማም ባይሰማም ቀኑ ጥሩ ቢሆንም ባይሆንም ሴት ያረኳቸው እርምጃዎች ናቸው። መልካም ነኝ ዲሲፕሊን ይባላሉ። አሁን በቃ ለምሳሌ ዲሲፕሊን ከሌለ እድገት ሊኖር አይችልም። ዲሲፕሊን ስንል አሁን ቅጣቱን ብቻ ሳይሆን ማሰብ ያለብን ልጆቻችንን ግን ዲሲፕሊንድ በሆነ መንገድ ነው የምንመግባቸው። በተቻለ መጠን ሰዓቱን ጠብቀን ቢሰማንም ባይሰማንም ማለት ዲሲፕሊን ኦፍ ኢቲንግ። እኛ ራሳችን እኮ እንደዛ ነን። በቃ ወቅቷን ጠብቀን እንበላለን። ይሄ ሁሉ ዓመት ያለማቋረጥ ማለት ነው። ዛሬ አልተሰማኝም ምናምን ብቻ ሳይሆን ዲሲፕሊንድ ነን። ይሄ የማይቀየሩ አይነኬ መሰዊያዎች ብያቸዋለሁ እዚህ ላይ የማይነኩ ዲሲፕሊንስ በጣም ያስፈልጋል። እድገት ይሄን በጣም ይጠይቃል። ሳንታክት ማድረግን ማለት ሳንታክት የምናረጋቸው የመብላት መጠጣት፣ ጤንነትን መጠበቅ ምናምን እንደምንለው ፊዚካሊ ስፒሪቹዋሊ እሱን ይጠይቃል በጣም። አሁን ጸሎታችን ነካ ነው። ለምሳሌ ተሹ እንደሆነ ስንፍና በጣም አለብን። ሲሰማን እንጸልያለን፣ ሳይሰማን አንጸልይም። ባንጸልይም ምንም ችግር የለም። ስንጸልይም ከፍርሃት ሞቲቬትድ ነው። ዲሲፕሊንድ አይደለንም። ዴይሊ ዲቮሽን የሚባል ነገር እኮ አለ። የቀደሙ ሰዎች ያስተማሩንና መንፈሳዊ ዴይሊ ዲቮሽንስ። ጠዋቴ በምንድን ነው የሚቃኘው? ሲሰማኝ ሳይሰማኝ የጌታን ቃል ገልጦ ማንበብ፣ መብላት፣ መጸለይ፣ በእግዚአብሔር ፊት መሆን ዲሲፕሊን። ማታዎች፣ ቀኖች የእግዚአብሔርን ቃል በተመለከተ ዲሲፕሊን አለኝ ወይ? ጸሎት በተመለከተ ዲሲፕሊን አለኝ? የማይቀየሩ ለድርድር የማይቀርቡ ከክርስቲያኖች ጋር ህብረት ማድረግ፣ ቤተክርስቲያን መሄድ ለድርድር የማይቀርቡ። አሁን በጣም ብዙ ሰው ለምሳሌ ህብረት ማድረግን እኮ ለድርድር የሚቀርብ እንደውም ሬዲ የሆነ የመጀመሪያ ነገር ማለት ህብረት ማድረግ ነው። ቤተክርስቲያን ሄዶ ምንም ነገር መጥቶ ያስጥለናል። በቃ ቸርች ነበረብኝ ግን ብለን ነው፣ ጸሎት ነበረብኝ ግን በቃ ልምጣ፣ ኦር አንተና ቃሉን ላነብ ነበረ በቃ መጣው ነገር ነው የምንለው። ይሄ አያሳድግም። ስንፍና በጣም አለብን። ዲሲፕሊን አለመሆን፣ አንድን ነገር ላይ ክችች ማለት በጣም አሁን ዮሐንስ 15 በእኔ ኑሩ እኔም በእናንተ ነው ለእድገት ጌታችን ፍሬያማ ትሆናላችሁ በእኔ ኑሩ እኔም በእናንተ። ቅርንጫፍ ከወይኑ ከግንዱ ቢለይ ፍሬ እንደማያፈራ እንደሚደርቀው በእኔ ኑሩ እኔም በእናንተ። መኖር እኮ ላይክ ቱ ስቲክ ዴር ነው። በቃ ስቲክ ማድረግ እሱ ጋር ስቲክ ማድረግ በጸሎት ስቲክ ማድረግ በአምልኮ ስቲክ ማድረግ በምናደርጋቸው ነገሮች በጣም ያስፈልጋል። እና እኔ አንዱ ሊሚቴሽናችን የሚመስለኝ አለማወቃችን አንዱ ነው። ክፋቶች በዓለም ላይ ያሉት ሌላው ናቸው። ግን አንዱ አሁን አንቺ ስትናገር ያስታወስኩት በስርዓት አለማደግ፣ በስርዓት አለመቆም። እኛም አይዶን ነው በአገልግሎታችን ባለፉት ዓመታት በጣም ብዙ አጥፍተን እንደሆነ እርግጠኛ አይደለሁ። በአንዴ የዓመቱን ጠራርጎ የሆነ ነገር እግዚአብሔር እንደሚያደርግ ብቻ ላይ ነው የምናተኩረው። በቃ አንዴ እንደምንም ብቅ በሉ እንደ ሌላ ሰው አድርጎ በቃ አንዴ ጥርግ አድርገን የሆነ ነገር አድርገን ልጆቻችን ቢያድጉልን እኮ ተገላገልን ነበር። ለ20 ምናምን ዓመት አንዴ አታበላውም። ለ20 ምናምን ላይ ዴይሊ ዲቮሽን እና ኮሚትመንት እና ህዝብ ዴይሊ ኮሚትድ እንዲሆን አላስተማረን ይሆን ወይ ብዬ በጣም አስባለሁ። እና ዴይሊ ትጋቶች አለመኖር፣ በስርዓት አለመትጋትና ስንፍና
ሌላው አንዱ ምክንያት ይመስለኛል ዋናው የሊሚቴሽን። በጣም አንድ መጽሐፉ ላይ ያየሁት ነገር አለ። ስለ ልጆች ያነሳኸው ነገር አለ። ስለ ዘር አውርታቸው ከዛ ዘርተው እሱን ታሪክ ብታነሳልን ደስ ይላል። ምክንያቱም በጣም ሪሌትድ የሆነ ነገር ነው። በሰው ይሞክርና እርግፍ አድርጎ ደግሞ ይተዋል። እስቲ እሱንም ስቶሪ ያነሳው ባንድ ተጠበቀና ማግስቱ ማየት አስተዋለው ምን መድረክ ላይ ብዙ አስቻቸው ልጆቹ ያው ኢሉስትሬሽንስ ናቸው አለታቸው። ሁለት ልጆቻችን ገና የመጀመሪያዎቹ ሁለቱ ማለት ነው ያሉ ትንሽ ያሉ ነውና ብርቱካን እየበላን ነው ቤት ውስጥ እና ለማስተማር ብዬ ነው ለማስተማር ብለን እኔና ባለቤቴ እንጂ ብርቱካን ከየት እንደመጣ ታውቃላችሁ ምናምን ብለን ፋሲኔትድ ሆኑ። ነገርናቸው። ያችን ዘር አውጥታ ነው እቺ እኮ መሬት ውስጥ አፈር ውስጥ ገብታ ከዛ በኋላ ውሃ ስትጠጣ ምናምን ስትደረግ በቃ ትልቅ ብርቱካን ዛፍ ሆነና በጣም ብዙ ብርቱካኖች ብቅ ይላሉ። እሱ ነው እንደገና እቺ ምናምን ደግሞ ልክ ነው በቃ እቺ ናት ሄዳ ያ ሁሉ የሆነችውና ተገረሙ ምናምን አሉ። ወዲያው የጠየቁን ጥያቄ እኔ እችላለሁ ወይ ነው አዎ ትችላለህ ምናምን አልናቸው። በኋላ ተያይዘው ሄዱ። ሲያረጓት እኮ እና ያለን ከሰዓት በኋላ እንትን አድርገው ተክለው በጆግ ውሃ አድርገው አፈር ምናምን አረጉባት። ከዛ ምንም አልጠረጠርንም እና ዘ ኔክስት ዴይ ቸርች ልንሄድ ነው። በጠዋት ስንነሳ ነው ደረጃ ላይ በቃ ዲስአፖይንትድ ወዳቱና እና በጣም አዝነዋል። ለካ በሌሊት ተነስተው ቀስቀሳናቸው ነው ብዙ ጊዜ የሚነሱት። ያን ቀን ኤክሳይትመንታቸው ተነስተው የጠበቁት እነሱ ልክ ላይ እንደሚያዩት ብሎ አንዳንድ ጊዜ እንደዛ የማሰብ ነገር በጣም አለ። ሰው ያቶ ኤክስፕሬን በጣም ብዙ ጊዜ እኮ መኮትኮት ማጠጣት ሌበር አለው ፕሮሰስ አለው እንጂ በአንድ ጊዜ የሚሆን ነገር አይደለም ምናምን ብለን በኋላ እንደውም የሆነ አቮካዶ ነገር ተከልን ምናምን በ5 ዓመቱ ነው ምናምን ነገር መድረስ የጀመር ነው። እኛ ቤቱን መልቀቅ ነበረብን ለቀቅ ብቻ ኤኒዌይስ ቀስ ብለው ተማሩ። እነሱም ግን ዴይሊ መኮትኮት ዴይሊ ማጠጣት ዴይሊ የሆነ ነገር ማድረግን በጣም በጣም ይጠይቃል። ሂደት ፕሮሰስ አለው። አሁን ቅድምም በተወሰነ መልኩ ተነስቷል ሆሊነስ እና ስፒሪቹዋል ማቹሪቲ ድጋሚን በደንብ ምክንያቱም መጽሐፉም ላይ ለብቻም ስለተነሳ ከዲሲፕሊን አንጻር ደግሞ አንድ የተጠቀሰ ነገር ያየሁት ጾምና ጸሎት የሚለው ነገር ምክንያቱም አንዳንድ መቆረጥ ያለባቸው ነገሮች ትሩ ፕሮሰስ ከላያችን ላይ የሚነሱ ነገሮች አሉ ስቲክ በማድረግ እና ሁለቱን ነገሮች አንድ ላይ ሆሊነስ እና ስፒሪቹዋል ማቹሪቲ ወይ ደግሞ ቅድስና ከመንፈሳዊ ብስለት ጋር ያለውን ሪሌሽን አንስተ ጾምና ጸሎትን ደግሞ ቅድስና በጣም ከመንፈሳዊ ብስለት ጋር በቃ እንደውም በዚህ መጽሐፍ ላይ አንዳንድ ጊዜ ኦልሞስት ተለዋዋጭ አድርጌ ተጠቅሜባቸዋለሁ። ኦልሞስት በቃ በተለዋዋጭ መቀደስ መብሰል ነው፣ መብሰል መቀደስ ነው። አሁን ቅድም ያልነው አንድ ክርስቲያን ብለና ዲፋይን ያደረግነው አንድ ክርስቲያን ዕለት ዕለት ኢየሱስ ክርስቶስን እየመሰለ የሚኖርበት የህይወት ጎዳና ነው። እሱ እኮ ነው ቅድስና። ከክፉ ነገር እየተለየን ኢየሱስ ክርስቶስን እየመሰለን የምንኖርበት የክርስቶስ ህይወት በእኛ ህይወት ውስጥ ሲገለጥ ነው። ቅድስና ማለት እኮ ክራይስት በእኛ ውስጥ ሲገለጥ ማለት ነውና ቅድስና ህይወት ጋር በቃ አንድ ተለዋዋጭ ኮንሴፕት ናቸው ብዬ ነው የማስበው። ቅድስና ያድጋል እያደገ እየበሰለ እየጨመረ መቹር እየሆንን ኢየሱስን እየመሰልን ከክፉ እየተለየን የምንመጣበት መንገድ ነው ቅድስና። እሱ ነው መንፈሳዊ ብስለት ማለት። ወደ ሁለተኛው ሐሳብ ስመጣ በመንፈሳዊ ህይወት ሰው ለመብሰል ቅድም እንዳልነው ስፒሪቹዋል ትጋቶች እንደው አይዶን ነው ዴፊኒሽኑ በጣም ሊገባን ያስፈልጋል። የዲሲፕሊን ያዝለቀቅ ነው ተቃራኒው ያዝለቀቅ ያዛርገን ደግሞ ተለቀቅ ያዛርገን ለቀቅ በቃ የተንጠባጠበ የተዝረከረከ አይነት ነው አካሄዳችን። አሁን መጽሐፍ ቅዱስ ንባባችንን አይተው እንደሆነ ገለጥ አድርገን የሆነ ጥቅስ አይተን እንሄዳለን። እንደዛ እናበላለን ወይ ልጆቻችን እንዲያድጉ ገለጥ አድርገን የሆነ ነገር ጣል አድርገንላቸው ነው ወይ የሚያድጉት? በስርዓት አብስለን ሰተናቸው አይደለም ወይ የሚበስሉት? በስርዓት መጽሐፍ ቅዱስን ማንበብ፣ በስርዓት መጸለይ፣ በስርዓት ህብረት ማድረግ፣ በስርዓት እነዚህ ላይ በጣም ብዙ ችግሮች አሉብን እና አንዱ ያነሳሁት ለምሳሌ አምልኮ አለ፣ በቅድስና መኖር አለ። አንዱ ጸሎት፣ አምልኮ፣ ጾም እነዚህ በጣም ወሳኞች ነገሮች ናቸው። የእድገታችን እስትንፋስ ነው ጾም። ሰው በቃ የሚተነፍሰው አለ አይደል? በቃ የእግዚአብሔርን ቃል በምግብ ከመሰል ነው። የእግዚአብሔርን ቃል በምግብ ለመሰለው ሞክሬያለሁ። እኔ ብቻ ሳልሆን ብዙ ሰው ይመስሉታል። መጽሐፍ ቅዱስም እንደዚያ። ህብረትን ለምሳሌ በሙቀት ክርስቲያኑ የሚያድግበት የሙቀት እንትን ያስፈልገዋል እና ጸሎትን፣ ጾምን ያነሳሁት እኔ እንደ እስትንፋስ ነው። ከእግዚአብሔር ጋር መነጋገር። እግዚአብሔር ሲያወራን እኮ በጣም ጥሩ ነው። ኢየሱስ ክርስቶስን መምሰል እኮ ኢየሱስን በማየት ነው የሚመጣው። በወንጌላት ስናነብ እናየዋለን። ኤክስፔሪየንሻሊ ደግሞ በቃ በመንፈስ ቅዱስ
በቃ ወደ እርሱ እየተጠጋን መንፈስ ቅዱስ በሚሰጠን እሱ ራሱም እኮ ነው ብዙ ላሸክማቸው አልችልም እሱ ሲመጣ ወደ እውነቱ ሊመራቸዋል እንዳለ ወደ እርሱ መገስገስ ግስጋሴዎች በጣም ያስፈልጋሉ። ወደ እርሱ መገሰግስበት አንዱ ጾምና ጸሎት ነው። ጸሎት ልክ ነው ብዙ ሰው ያውቃል። ጾምን ምናልባት ቸል ያልነው ይመስለኛል። ኢየሱስ ስትጾሙ ብሎ ነው እንጂ ያስተማረው ከጾማችሁ ምናልባት ብሎ አይደለም ያስተማረው። እሱን የሚከተሉ ሁሉ እንደሚጾሙ በጣም እርግጠኛ ነው። ለምንድን ነው ደቀ መዛሙርት የማይጾሙትም ሲባል የሚጾሙበት ጊዜ ይመጣል ብለዋል። ሙሽራው ከነርሱ ከተለየ በኋላ ይጾማሉ ብለዋል። እና የጾም ትጋት በጣም ያስፈልጋል። ጾም እኮ ማለት ዝም ብሎ እንደው መብሉ መጠጡ ብቻ ሳይሆን ቅድም ያልናቸው ነገሮች ሰው እለት እለት ከሚታገሉት እንቅፋት ከሚሆኑት ነገሮች እየሸሸ ራሱን ለእግዚአብሔር በለየ ቁጥር የመብሰል ቻንሱ በጣም ኃይለኛ ነው። ጾም ይህንን ስራ በጣም ይሰራል ብዬ ነው ያስባለሁ። ምግብ ክልከላ አንዱ ነው። ጾም በግራም በቀኝ ብናገላብጠው ከምግብ ጋር በጣም የተያያዘ ነው። እንደው ከሀሳብ ነው እየጾምኩ ነው ብለው ምግብ የማይጾሙ አሉ። ግን ጾም ሪሊ ዋና ዴፊኒሽን እንደውም ከምግብ ጋር በጣም የተያያዘ ነው። ለምንድን ነው ይሄ ዝም ብሎ ስጋን ማጎሳቆል ብቻ ሳይሆን ኢትስ አ ግሬት ዲሲፕሊን። ሰው እነኚህን ነገሮች በከለከለና ዲሲፕሊን በሆነ ቁጥር ለሃየር ዲሲፕሊን ትሬንድ እየሆነ ነው። በመጀመሪያ ደረጃ በጣም ብዙ ጥቅሞች አሉት። ግን ይሄ ብቻ ሳይሆን በጣም ብዙ ያነሳሁት እኔ ጾም ማለት ለእግዚአብሔር ያለንን ዲቮሽን ከሚሻሙ ነገሮች መለየት ነው። ተሻሚዎች አሉ። አሁን ምግብ አንዱ ተሻሚ ነው። ለምሳሌ ከማዘጋጀቱ አንስቶ የሚወስድብን በጣም ብዙ አቴንሽናችንን የሚወስድ ነገር ነው። ሰው አንዱ የሚኖረው ለዚህ ስለሆነ አቴንሽናችንን በጣም ወስዶታል። ስለዚህ ትኩረታችንን ከሱ ላይ ማንሳት እና እግዚአብሔር ጋር ማድረግ እኮ በጣም ትልቅ ነገር ነው። ልክ እንደዚሁ ትኩረታችንን ከእግዚአብሔር የሚለዩ ነገሮች አሉ። ከሙሽራው ጋር እንዳንሆን ከክርስቶስ ጋር እንዳንሆን የሚያደርጉ ነገሮች አሉ። ቅድም ያልናቸው ሚዲያው አንዱ ነው። እናውጅ ምናምን እላለሁ አንዳንድ ጊዜ ሰው ከሚዲያ እንዲጾም፣ ከስልኮቹ እንዲጾም፣ ከኢንተርኔቱ እንዲጾም፣ ከብዙ ነገሮች ከሀሳቡ እንዲጾም፣ ከምግብ እንዲጾም። እነኚህ ዲሲፕሊንስ ባደጉብን ቁጥር ወደ እግዚአብሔርም ያስጠጋሉ፣ ክርስቶስን እንድንመስልም ያግዛሉ፣ ወደ እግዚአብሔር እንድንገሰግስ ያደርጋሉ፣ ለመንፈሳዊ በስለታችንም ሀይሊ ኮንትሪቢዩት ያደርጋሉ። ሰው ዝም ብሎ ስለማይኖር እነኚህን ባስወገድን ቁጥር የምንተካቸው መልካም ነገሮች አሉ እኮ በጣም መልካም ነገሮች አሉ። ጾም አንዱ ጥቅሙ እንዲሁም እሱ ነው። በቃ ጊዜያችንን ከብዙ ነገሮች ተሻምተን በእግዚአብሔር ፊት በሆነን ቁጥር የምንጨምረው ብዙ ነገር የተከለከልነው ብቻ ሳይሆን የምንጨምረው ብዙ ነገር አለ። የምንጨምረው ብዙ ነገር ደግሞ የሚያሳድገንና የሚያበስለን ስለሚሆን በእነኚህ ነገሮች ማደግና መብሰል በጣም ያስፈልጋል። በጣም እዚህ ጾም ላይ ትንሽ ብንቆይ ደስ ይለኛል። ምክንያቱም አንዳንድ ሰዎች ግዴታ ምክንያት መኖር አለበት ብለው የሚያምኑ ሰዎች አሉ። ለመጾም የሆነ ኢሹ መፈጠር አለበት ወይ ችግር ሊሆን ይችላል። የሆነ ነገር ኔሰሰርሊ የሆነ የሚያሰጋን ከኛ በላይ የሆነ ነገር ብቻ ሲመጣ ነው ወይ አስጨናቂ ነገር መምጣት አለበት ወይ ለመጾም? ለምንድን ነው? ልክ ነው። ክሬዲብል የሆነ ሀሳብ ነው። ለምንድን ነው አብዛኞቹ ጾሞች የታወጁ ናቸው? በብሉይ ኪዳን አሁን በምንመለከትበት ጊዜ ችግሮች ሲመጡ የነነዌን ጾም ስንወስድ እሱ ነው። ብዙ ቦታዎች ላይ እሱ ብቻ አይደለም። ሙሴ 40 ቀንና 40 ሌሊት ሲጾም በእግዚአብሔር ፊት መሆኑ ነው። ምንም እኮ ሌላ ነገር የለውም። የመጣ ምትሃትም የለም። ይዞት የወረደው ክብር ነው እንጂ ያለው የመጣ ምትሃት መጥቶ አይደለም። እሱ ብቻ ባይሆንም ግን በአብዛኛው እንደዚህ ነው። ጾምን አውጁ። ይሄ አለ አይደለ ከችግር ጋር በጣም የተያያዘ ነው በአብዛኛው ማለት ነው ስናይ መጽሐፍ ቅዱስና ግን ሪሊ ዋናው ዓላማና ብቸኛው ዓላማ እንዳልሆነ የምናውቀው ደግሞ ከዚህ ውጭ በሆነ ሬጉላርሊ ደግሞ ሰዎች ይጾሙ ነበር በእግዚአብሔር ፊት ሆነው። ጾም ምክንያት ያስፈልገዋል። ልክ ነው፣ ምክንያት ያስፈልገዋል። ያለ ምክንያት መጾም ዳይት ሊሆን ይችላል እንጂ ጾም ሊሆን አይችልም። ሌላ ምክንያት ከሌለን ስፒሪቹዋል ምክንያት ያስፈልገዋል። ምክንያቱ ግን ችጋር ብቻ አይደለም። እግዚአብሔር እኛን ለማስጾም ችግር ማምጣት የለበትም ሁል ጊዜ። እንዲያውም ኢየሱስ እኔ ጾምን ሪዲፋይን አድርጎታል ብዬ አስባለሁ። እዛም መጽሐፉ ላይ አስቀምጨዋለሁ። አሁን ለምሳሌ ለምን የነኚህ የፋሪሳውያን ተከታዮቻቸው ይጾማሉ፣ የዮሐንስም ይጾማሉ፣ አይ ቲንክ ሬጉላርሊ ይጾማሉ። ግን አይ ዶንት ኖ ሲሪየስ ምክንያቱን አግኝተውት እንደሆነ። ያንተ ግን ዝም ብለው በቃ ይበላሉ እና እንዴት ነው ሲባል የመለሰው መልስ እኮ በጣም ኢትስ ቬሪ ኢንትረስቲንግ። አሁን ሙሽራው ከነሱ ጋር እያለ ሚዜዎችን ልታስጾሙ ትችላላችሁ ወይ? ትፈልጋላችሁ ወይ አለ። ምንም
አለ በመሃላቸው ሙሽራው። ምክንያቱ አለ። ምክንያቱ ስላለ መጾም አያስፈልጋቸው። ከዛ ግን የሚጾሙበት ወራት ይመጣል አለ። የሚጾሙበት ወራት ሙሽራው ከነሱ ሲወሰድ ነው አለ። ካለ አለ አያስፈልጋቸውም አለ። ሳይኖር ሲቀር ግን ሲሄድ ይጾማሉ። ለምን? ጾም አይ ቲንክ ሪዲፋይን ያደረገው የሚመስለኝ ጌታ ከሙሽራው ጋር የመገናኛው መንገድ፣ እሱ ላይ የማትኮሪያ መንገድ በጾም ሆነ ማለት ነው። በአካል እያለ አሁን በሰማይም እኮ እንደዛ ነው። በአካል እያለ ከሌሎች ነገሮችን አስወግደህ ጾመህ ፈልገህ የምታገኘው ሳይሆን አለ ሳትጾም ሳትጸለይ እዛው አጠገብ እያለ አንተን ለማግኘት ብዬ ልጹም እንዴት ይባላል? አለ። አይ ቲንክ እሱን ነው መሰለኝ ኢየሱስ ያለው። ሲሄድ ግን እርሱን ለማግኘት ጎዳናው አንዱ ይሄ ነው። ጎዳናው ጾም ነው። ጎዳናው ጸሎት ነው። ጎዳናው ትኩረትን ከሌላ አስወግዶ እሱ ልክ ነው። ምክንያት ያስፈልገዋል። ምክንያቱ ግን ትልቁ ምክንያት ግን ጌታን ማግኘት ነው። ከጌታ ጋር መሆን ነው። ከእርሱ ጋር ኢን ፌሎሺፕ መሆን ነው። ከእርሱ ጋር እንዳንሆን እንቅፋት የሚሆኑብንን ነገሮች ኢንክሉዲንግ ምግብ አስወግዶ አብሮ ለመሆን መወሰን ነው። በጣም ከምንወዳቸው ሰዎች ጋር ለመሆን እኮ ብዙ ዋጋ እንከፍላለን። ብዙ ዋጋ እንከፍላለን። አሁን በእጮኝነትም የምናየው ይሄ ነው። በጣም የምንወዳቸው ከሆነ እንትንንም ዘግተን ካንስል አድርገን ምናምን አድርገን ስንገናኝ ነው እንጂ ማህበረሰብ ይዘን አንሄድም። ለምሳሌ የምንወዳቸው ሰዎችን ለማግኘት ስንሞክር ግር ብለን እኮ አንዳንድ ሰዎች እንደዛ ናቸው። መጣን እንገናኝ ሲሉ ብቻቸውን ይመጡ ወይም ላይ መሰል ከዛ ሲመጡ ህዝብ ሰብስበው የሚመጡ ሰዎች አሉ። ህዝብ ሰብስበን አንሄድም። በጣም ታይም ስፔንድ ለማድረግ የምንፈልጋቸው ሰዎች ጋራ ህዝብ ሰብስበን እንደማንሄደው ከጌታ ጋራ ታይም ስፔንድ ለማድረግ በፈለግን ቁጥር አቀራቅንቦ ሰብስበን አንሄድም። ምግብንም ምንንም ሚዲያውንም ምንም ዝግትግት አድርገን አሁን ካንተ ጋር መሆን ነው የምፈልገው። ይሄ እኮ ነው ጾም። ትልቁ ምክንያት ይሄ ነው እንጂ ምክንያት ያስፈልገዋል እንጂ ይሄ እንደው ችግር ስለመጣ ምናምን ብቻ ግን አይደለም። ምክንያቱ አንድ እሱ ነው። ሁለተኛ ግን እኔ ጾምን እንደኛ ጥሪያችን በአብዛኛው ስታዩት እንደ ወታደር ነገር ነው። እንደ ዲሲፕሊን መልመድን በጣም ጥሩ ነው። ኖ ማለትን መልመድ በጣም ጥሩ ነው። ሬጉላርሊ ምክንያት መኖር የለበትም። ነሰሰርሊ ምንም ምክንያት መኖር ኖ ማለት መቻል እኮ በጣም ጥሩ ነው። አይ ዶንት ዱ ዚስ ጠዋቴን ይሄን ነው የማረገው፣ ከሰዓት ይሄን ነው የማረገው፣ ይሄንን ነው የምበላው፣ በሳምንት በዚህ ጊዜ እጾማለሁ እንትን አረጋለሁ። እሱ እኮ በጣም ዲሲፕሊንን በጣም ያሳድጋል። ይህ የሚሊተሪ አይነት ዲሲፕሊንን ማዳበር በጣም ጥሩ ነው። የሚሊተሪ አይነት ዲሲፕሊን አንዱ እንትን የግድ ምክንያቱም ማወቅ የለብህ። ምክንያቱ ኢዝ ቢኮዝ ዩ አር ወታደር ስለሆንክ ልክ እንደዛ አይነት ዲሲፕሊኖችን ለማዳበር እኮ በጣም ያስፈልጋል። ግን እንደተባለው ምክንያት አለው። ምክንያቱ ግን ጌታ ነው። ቴንክ ዩ በጣም ኦልሞስት እየጨረስን ነው። እኔ ሁልጊዜ ማሙሻ አንተን ሳይህ ያለህን ትጋት ያለሁኝ አርባ ያለውንም ትምህርት ማየት እንችላለን። ፖድካስት ተጀምሯል። ይህንንም መጽሐፍ ያጠቃልላል። አሁን መጠይቅህ ጥያቄና በዚህ ትውልድ ማየት የምትፈልገው ነገር ምንድን ነው? ይህ ሁሉ ትጋት፣ ይህ ሁሉ ኢፈርት ከሀገር ውጭ ክፍለ ሀገር ደግሞ ፓሽንህ ያስታውቃል። ፊትህ ላይ ራሱ ያስታውቃል። ኢነርጂ ያስታውቃል። ልብህ የሚታይ ነው እና ምንድን ነው በእኛ ጄኔሬሽን ማየት የምትፈልገው? እንደዚህ እየተጋ ያለው ኖርማሊ የሰንዴ ሰርቪስን ከማገልገል ባለፈ የምታሳየውን ኢፈርት አይ ካን ሲ ዛት እና ምንድን ነው ማየት የምትፈልገው በዚህ ትውልድ? ማየት ከምፈልገው ከምጀምር ሚስጥሩን ብነግርሽ ነው የሚሻለው። እኔ ኤክስትራኦርዲናሪ ትጋት ስላለኝ የእውነት አይደለም። ይሄ እንደ ትሁት ለመሆን ምናምን አይደለም። ቲም ወርክ እኔ እንደው በጣም ሰዎችን መክረው አብሮ መሆን፣ አብሮ መስራት፣ አብሮ መሰራት፣ አብሮ መትጋት፣ አብሮ መልፋት። አሁን ይሄ ሁሉ ነገር እኔ የማደርገው አይመስልም። ምንም እኮ በጣም ትንሽ ነው የኔ ሮል የእውነት። አሁን መጽሐፍ ተጽፎ ወጣ። አሁን ማሙሻ ነው ጽፎ ያወጣው። በጣም እኮ አንዳንድ ጊዜ በጣም ማሙሻ ፈንተ ምንም አንደርስታንድ የእውነት ቢካዝ በቃ መልእክቱን ሰበኩ በእግዚአብሔር ጸጋ። ከዛ ተጽፎም ያለፋ ነበር፣ ልፋቶች ነበሩ፣ ድካሞች። ግን ሪሊ ይሄ መጽሐፍ ሆኖ እዚህ ጠረጴዛ ላይ ቁጭ አይልም ነበር። በጣም የሚያስደንቅ ቲም አለኝ እኔ። በጣም የሚያስደንቅ በቃ እኔ ራሴ እየተገረምኩ የምከተላቸው አንዳንድ ጊዜ ማለት ነው። ኢኩዊፕ ሚዲያ አለ፣ ዩቱብ ላይ የምታዩት ነው። ኢኩዊፕ ፖድካስት አለ አሁን የተጀመረ። የአርቦቹ ትምህርት አሉ፣ የሳንዴ አለ፣ ክፍለ ሀገር የምናደርጋቸው ፕሮግራሞች አሉ። እንዴት ልሰራው እችላለሁ? ይሄንን ሁሉ አንዳንድ ጊዜ እየተከተልኳቸው ነው የማደርገው። እና ቲም ቢልድ አፕ ማድረግ በጣም ያስፈልጋል በአገልግሎት። አንዳንዱን እኔ እንደውም ስሙንም አላውቀውም የሚሰሩትን ስራ ዲቴሉን። ሚዲያው አካባቢ ምንድን ነው የሚሰራው? አይ ዶንት ኢቭን ኖ ዘ ኔም።
የእቃዎቹንም ስም አላውቅም፣ የሚያደርጉትንም አላውቅም። እዚች ኮምፒውተር ውስጥ ገብተው የሚያደርጉትንም አላውቅም። እና እኔ ሀሳብ ወረውራለሁ፣ ሀሳቡ ስጋ ይለብሳል እና ይራመዳል እንትን ይሆናል። እና እንደው የእኔ ትጋት ብቻ ውጤት አድርጎ ማየት አያስፈልግም። ትክክለኛውን እኔ ከተባለ በጣም አሜዚንግ ቲም ስላለን እኛ በአገልግሎት እየለፉ እየተጉ ምናምን እያደረጉ ይሄ ቅድም እንደ አካል ብልቶች ያልነው በቃ የማን ትጋት ነው አሁን ስትይ አሁን የትኛው የአካል ብልት ትጋት ነው? እንደዚህ የሁሉም ኮርፖሬት ቲም ወርክ ትጋት ኦፍ ኮርስ ሊደርሺፕ ይጠይቃል፣ ኮኦርዲኔት ማድረግ ይጠይቃል። እነኝን ሁሉ ነገሮች ወደ አንድ ምናልባት የመሪዎች የኛ ሮል እሱ ሊሆን ይችላል። ግን ቲም ወርክ በጣም ወሳኝ ነው፣ አብሮ መስራት በጣም ወሳኝ ነው ብዬ አስባለሁ። እና እኔ እንደዚህ አይነት ነገሮች ቢበዙልን ብዬ እመኛለሁ። በቃ አሁን አገልግሎት ዝም ብሎ በየግላችን የምንሮጥበት ሳይሆን the body of Christ የምንንቀሳቀስበት የምንኖርበት እንዲሁም በጣም እመኛለሁ። እንደው ምን ማየት ናፍቆትህ ነው ምናምን ካልሽኝ እኔ በጣም የወንጌል ዘመን እንደሆነ ነው የማየው። በጣም ፎከስድ የሆነ ጄኔሬሽን ሆነን ባይ በጣም ደስ ይለኛል። ራሴንም የሁላችን አካል አድርጌ ፎከስድ። ዲስትራክሽኑ በጣም ብዙ ነው። ጆሮአችንን የሚስበን ነገር ብዛት ከጠዋት እስከ ማታ በጣም ብዙ ነው። ከወንጌል ነቅነቅ እንድንል ነው አንዱ ዓላማ። እና ብዙ ነገሮች ይጎትቱናል ከግራ ከቀኝ ማት ነው። በቃ አቴንሽናችን የሚያደርግና ቱ ስቴይ ፎከስድ በጣም እኔ አሁን ለምሳሌ እናንተ ለምሳሌ እንድታረጉት እግዚአብሔር የጠራችሁ ስራ ምንድን ነው? እሷን መለየት ይሄ የምንሮጥበት ማወቅ በጣም ጥሩ ነው። ፎከስድ እንድንሆን ይረዳናል። ሁሉ ሰው ሁሉን እንዲሰራ አልተጠራም። ሁሉ ሰው ሁሉን ጥያቄ እንዲመልስ አልተጠራም። እኔም አሁን የምሰራት ስራ አውቃታለሁ። የማልሰራውን ብዙ ስለሆነ አላውቀውም። እንድሰራት የተጠራኋትን ግን አውቃታለሁ። እኔ በእግዚአብሔር ጸጋ እግዚአብሔር የረዳኝ የሚመስለኝ አንዱ ነገር እሱ ነው። እስከ እድሜ ፍጻሜ ድረስ ስቲክ እንዳደረግ ትሰለቻለች። አንድ ጎዳና ብቻ ይዘሽ መሄድ ይሰለቻል። ግን በቃ ሌሎች ነገሮች አያምሩኝም። በቃ ላረጋት የተጠራሁባት መስመር አውቃታለሁ። እሱን እያወቀ ደግሞ አሁን የእናንተ የመሮጫ መስመር የኔ ላይሆን ይችላል። የእሷን ፈልጎ ማግኘት በወንጌል ስራ ውስጥ ፎከስድ መሆን፣ ለተጠራንበት ሁሉ ዞር እያለን አቤት እንድንል፣ ለተጠየቅነው ሁሉ ዞር እያለን መልስ እንድንሰጥ። መድረሻውን የማያውቅ ሰው በየቦታው ይቀመጣል ይባላል። ምክንያቱም የደረሰ ይመስለዋል። መድረሻውን መቀመጥ ስለማያውቅ የደረሰበት ቦታ ሁሉ አሁን ከዚህ ተነስተን ሆሳና ለአገልግሎት እየሄድን ቢሆን በመካከል እኮ ብዙ ከተሞች አሉ። ገባ ብለን ቡና ጠጥተን ነው የምንወጣው። ደረስኩ ብለን ቁጭ አንልም። አሁን ብዙ ጊዜ ምንድነው ክርስቲያኖች ችግራችን? ቡና ጠጥተን ወጣ ማለት ያለብን ቦታ ላይ ልክ እንደ ደረስን ሆነን ቁጭ ብለን ኤንጌጅ እና ዱ ኖት ኢኳሊ ኤንጌጅ ዊዝ ኤቭሪቲንግ። ኢኳሊ ኤንጌጅ አይደረግም። ኮፊ ጠጥቶ የሚወጣበት ቦታ አለ፣ ሆሳና ከተማ አለ። ልክ እንደዛ ነው መሆን ያለብን ብዬ ምና የታለች ያቺ መድረሻ ቦታ እግዚአብሔር የሰጠን እሷን አውቆ እኔ ወጣቱ ጉልበት አለው፣ ሪሶርስ አለው፣ በጣም ብዙ ጥበብ አለው በውስጡ። ግን እንዳይባክን በጣም ፈራለሁ። ለሁሉ ካረግነው አቅማችንን ሙጥጥ ያደርጋል ይሄ ዓለም። ፎከስድ መሆን እና ቲም ወርክ በጣም አስፈላጊ ይመስላል። በጣም ትልቅ መልእክት ነው። ሃይላይት ነው ያደረግነው። በእርግጥ እኔ ተመልካቾች በደንብ መጽሐፉን ገዝተው እንዲያነቡት አፕሪሼት እናደርጋለን። በተለይ አዲሱ መጽሐፍ አይ ቲንክ ብዙ መጥቷል። ናይስ ሆኖ ነው የመጣው። እኔ ሁሉንም እትሞች ስላየ መጀመሪያውንም አይቼዋለሁ። ይሄ በጣም ደግሞ አሜዚንግ ነው። እንደገና ደግሞ ሁሉም ሰው ሊረዳው በሚችል መልኩ ቅድም እንዳነሳ ነው የቀረበበት መንገድ። አንደኛ ኦርደሩም ትክክለኛ በሆነ አቀማመጥ ተቀምጧል። ሰዎች ደግሞ ኢንጌጅ አድርገው ፕራክቲካል ሊያደርጉት የሚችሏቸው ነገሮች ደግሞ በውስጡ አሉ። ለጥናትም ይሆን ነው፣ ለባይብል ስተዲም ይሆናል። ቅድም እንደተነሳ ጥያቄዎች አሉት በውስጡና ከመጽሐፉ አንጻር እያጠቃለልን ስለሆነ ሰዎች ሲያነቡት በምን አይነት ልብ ቢያነቡት ብለህ ትመኛለህ? ምክንያቱም አንድ መጽሐፍ አንዳንድ ጊዜ ሰዎች በተለያየ አይነት መንገድ ሊያዩት ይችላሉና አንተ ስትጽፍ የነበርክበት ልብም ስላለ በምን አይነት ልብ ቢያነቡት ጥሩ ነው? ኮር ሀሳቡም ደግሞ በብዛት ተነስቷል። በእርግጥ ግን ልቡን ብናነሳና ጀነራላይዝ ብናደርገው ፕራክቲካል ሀሳቦች ናቸው። ሃይሊ ቴዎሎጂካል እና አናሊቲካል አይደለም። ያው እኔ ጥሬም እንደዛ ስለሆነ በተቻለ መጠን
ኮምፕሌክስ የሆኑ ነገሮችን መሬት ላይ ማውረድ ሲቻል በጣም ደስ ይለኛል። መሬት ላይ ወርዶ ሀሳብ ላይ መመስረት አለብን። እኔ በጣም ሀሳብን አፕሪሼት አደርጋለሁ። ጥልቅ ማሰብን በጣም ደስ መኖርም አለበት። ክርስትና ሀሳብ ላይ የተመሰረተ ነው። ሶሊድ ሀሳብ ላይ ዶክትሪን ላይ የተመሰረተ ነው። ግን ደግሞ መሬት ላይ ካልወረደ ደግሞ ዝም ብሎ ጭንቅላት ማልፊያ ይሆናል። ጉንጭ ማልፊያ እንደሚባለው እሱም ማልፊያ ብቻ ይሆናል። ፍሬም አያፈራም ብዙ። it has to come down ወደ ልባችን ወደ እጃችን ምናምን መምጣት አለበት እና እሱን ለማድረግ ይሞክራል። በጣም ፕራክቲካል ነው እና ተግባራዊ ሊያደርግ በሚናፍቅ ልብ ሰዎች ቢያነቡት በጣም ደስ ይለኛል። ይሄ ዝም ብሎ ለማወቅና አናላይዝ ለማድረግ ብቻ ሳይሆን ብዙም እንደዛ አይነት አጨቃጫቂ ኮንሰፕትስ ብዙ ባይኖሩትም ግን ሪሊ ተግባር ላይ ለመዋል ኮርፖሬት ላይ ምን ልናደርግ እንችላለን፣ እንደ ግለሰብ ምን ላደርግ እችላለሁ፣ ይሄ በልቶ ተግባር ላይ ለመዋል እንደሚናፍቅ it's a practical theology, it's a practical concept ያለው ስለሆነ እና እግዚአብሔር ቢረዳን ደግሞ በጣም ሲምፕሊፋይድ በሆነ መንገድ ስለተጻፈ ህብረት እናድርግ፣ ጸሎትን ጸልይ፣ ጾምን እንጾም በዚህ ንስጋሰ ይሄ ያለ አይደለ ኦቢዲየንት በሆነ ልብ ሰዎች ቢያነቡት በጣም ደስ ይሄ እንደዚህ አይነት መጽሐፍ ቅዱስ ተኪ አይደሉም። መጽሐፍ ቅዱስ ነው በጣም እንድናነብኛ የተጠራ ነው። አጋዥ ናቸው። ቅዱሳት መጽሐፍትን ስናነብ እንዲያግዙን የተጻፉ መጽሐፍ እንደ አጋዥ ግን ደግሞ በተግባር እንዲውል ተደርጎ የተጻፈ ስለሆነ እሱን በሱ ልብ ቢነበብ በጣም ደስ ይለኛል። ቴንክ ዩ ሶ ማች። እንግዲህ ረዘም ላለ ጊዜ ነው የምናወራው ስናገኝህና ዛሬም ትንሽ አቆይተናል። ቴንክ ዩ በጣም ዮኒ ቅድም ሲል እንደነበረው መጽሐፉን እንድታነቡት በጣም ኢንካሬጅ እናደርጋችኋለን። አይ ቲንክ ኤስኤልኤ ይገኛል መጽሐፉ ይገኛል። ሌላው ደግሞ ምናልባት ዝም ብሎ ተራ ማስታወቂያ ምናምን እንዳይሆን ሌላው ዓላማው መጽሐፉ በመጽሐፍነቱ እንዲነበብ ነው። የጥማት እውነት እንጂ እስቲ አገልግሎት ላገዝ ብለው ብቻ ሰዎች ያንብቡት ብዬ አልመክርም። ግን ለአገልግሎት ለማገዝም እንደዋለ በጣም ይሄን ነገር እንደውም እኔም ባነሳው ጥሩ ነው። በቅርቡም ያው መጨረሻ ላይ እናነሳዋለን። አንድ ላይ ያነሳው ስለሆነ አንደኛ የት ይገኛል የሚለውን በደንብ እናነሳዋለን። ሁለተኛ ማመስገን የምንፈልገው እኔ የቤተክርስቲያኑ አካልም ብሆን አጥቢያውን ነው የምለውና በፊት የተሸጠው ወደ 11 ሚሊዮን ብር ለቤተክርስቲያን ገቢ ተደርጓል። ይሄ በጣም አፕሪሺየት የሚደረግም ነገር ነው። ተመልካቾችም ይሄንን ሲያዩ በዛው እንዲያውቁት ማወቁም ጥሩ ነው። ግን ደግሞ ምናልባት ደግሞ ትንሽ የተጋነንም ይመስለኛል። አንድ ማሙሻ ገንዘብ ሰጠ ለቤተክርስቲያን እኔ ምን እንሰጣለው? እሱ አይደለም ሀሳቡም እሱ አይደለም። ፕላስ ለፕሮጀክት ነው የተሰጠው። መጀመሪያ ደረጃ ኢኩዊፕ ፐብሊሽንግን አቋቋመን። አታሚው ኢኩዊፕ ፐብሊሽንግ ነው። ያተመው ተቋሙ ራሱ ነው። ከዚህ የሚገኝ ገንዘብም ጠቅላላ ለተቋሙ እንዲሆን በበጎ ፈቃድ ተሰጠ። ከመጀመሪያው ሲጀመርም ልክ እንደዛው ነው። ራሳችንን ሰጥተነው የለም ወይ? እኛ ምንም እኮ አስደናቂም አይደለም ያን ያህልም። በጣም ለአገልግሎት ሲጠራኝ እኮ ሰጠሁት ራሴን። ከዛ በኋላ ገንዘብ ምናምን ያልክ የምትመነዝረው ማስታወቂያም የሚያስፈልገው አይደለም። አሁን ለአገልግሎት ሄድ እኮ ይሄን ያህል ጊዜ ሰጠው እያልኩ አላወራም። ምን ሰጥቼ የለ እንዴ? ጠቅላላ ምን ያደርግልኛልስ? ስፔሻል ስለሆነ ነው ለማስተዋወቅ የሞከርነው። አንደኛ ለማገለግልበት ተቋም ነው የተሰጠው። የማገለግልበት ተቋም የአምልኮ የስልጠና ማዕከል እየገነባ ስለሆነ ለእሱ እንዲያግዝ በሚል ነው የተሰጠው። ሰዎችም ሲገዙት እኔ በጣም ብዙ ሰዎች እሱን አስበው ነው የገዙት። እኔ ማሙሻ መጽሐፍ ጻፈ ምናምን በዚህ ሁሉ ብር ይሸጣል ብዬ አለምን። አንዳንዶቹ በጣም ብዙ ሰው ከዋጋው በላይ ነው የገዛ። በጣም እንደው ለመጥራት ሁሉ የሚያስቸግር ዋጋ የገዙ አሉና አሁን እቺ መጽሐፍ ነው ለዛ የገዙት ብዬ አስባለሁ። ስራውን ለመደገፍ ካላቸው ጉጉት የተነሳ ነውና ሰዎች ሲገዙት መጽሐፉን ለዚህ ስራ ይሰጥልኝም በሚል በብዙ እጥፍ ዋጋ እየጨመሩ ነው ያገዙትና እሱ ነው ገንዘቡን ትልቅ ያደረገው። ስለዚህ አንዱ ዓላማ የነበረው እኔ ቢያንስ ገንዘብ ሰጠው ምናምን ለማለት ሳይሆን ተቀብለን ማስተላለፋችን ግን መታወቅ በጣም ጥሩ ነው። በጣም ትንሽ ያግዛል በጣም። ምክንያቱም አይኖ ሲስተሙም ለራሴ እንዳደረገው አይፈቅድልኝም። ኢኩዊፕ ፐብሊሽንግ አሳተመው። ሰው ሲገዛም ወደ ኢኩዊፕ ፐብሊሽንግ ነው የሰጠው ብሩን እንጂ ወደ በአካውንት ምናምን ስለተደረገ ግን አትሊስት እሱ መሆኑ ግን በቃ ሄዷል። ሰታችሁን ነበር አስተላልፈናል። እሱ ነው በጣም መልእክቱ የነበረው እንጂ ብንሰጥም አስደናቂም አይደለም።
ያን ያህልም ማስታወቂያ ማያስፈልገውም። ፓብሊክሊ የተደረገው ፓብሊክሊ ቃል ስለገባን ከሰጣችሁን ከዋጋው ጨመር አድርጋችሁ ከገዛችሁን እንሰጠዋለን ለቢልዲንጉ በሚል በሱ ሂሳብ ነው የተደረገው እና ዝም ብሎ ከግል ተሰጠ ምናምን የሚለው ትንሽ አይ ቲንክ እሱ ኤምፋሳይዝ ሳይሆን አይቀርም ይመስለኛል። ሶሻል ሚዲያው ላይ አይ ዊሽ እኔ ብዙ ኖሮኝ ራሱ ብሰጥ ግን ምናልባት ብሰጥም በራሴ ገንዘብ ኖሮኝ ብሰጥ ያን ያህልም መወራት የለበትምም ያን ያህልም አስደናቂ መሆን የለበትም። ለአገልግሎት ራሳችን ባይ ወይ ኮኒ አሁን ቸርች ፕላንቲንግ ስለምንሰራ ታውቁታላችሁ እናንተ። ቸርች ፕላንቲንግ ስንሰራ በጣም የምገረመው አንዱ እኮ አሁን ገጠር ስትሄድ አብያተ ክርስቲያናት የታነጹባቸው እንደዚህ በእንጨት በምናምን ተረጋግታ ያመኑ ከእርሻቸው ቆርሰው ይሰጣሉ ለቸርች። ምን እኮ ስላልተነገረ እኮ እሱ እኮ ማለት በጣም ዜር ላይቭ ሊሁዳቸው አንዳንዶቹ በቃ ጎጆቸውን የሚሰሩባትን ብቻ አስቀርተው ይሰጣሉ። ከዛ ቸርች ተሰራለች አይነገር ሶሻል ሚዲያ ላይ የለም እና አስደናቂ በጣም ብዙ ሰዎች ብዙ የሚሰጡበት ሀገር እኮ ነው ያለነው። በጣም ብዙ ሰዎች ገጠርም ከተማም ብዙ የሚሰጡበት ሀገር ነው በጸጥታ ማለት ነው። ይሄ የተነገረበት ምክንያት ቅድም ባልኳችሁ በአስተላላፊነታችን ምክንያት ነው እንጂ ያን ያህል አስደናቂ ስለሆነ አይደለም። ሰዎች መጽሐፉን ስለ መጽሐፉ ቫልዩ ብለው ቢያነቡት በጣም ደስ ይለኛል። በቤተክርስቲያን አለ እዚህ ካዛንቺስ በሚገኘው ቤተክርስቲያን ስልክም ከደዋወሉ ሊያገኙት ይችላሉ። አይ ቲንክ በቡክ ስቶርስ ውስጥም ገብተዋል። ጃፋርም ጨምሮ ሌሎችም አይ ቲንክ የቤተክርስቲያን መጽሐፍት ቤቶች ገብተዋል። ስልክ ከደወሉም አይ ቲንክ ዴሊቨር የሚያደርጉላቸው ይመስለኛል። ውጭ ሀገር ያሉ ኦንላይን ቢያዙ ትንሽ ሲስተሙን እንትን ለማድረግ እየሞከረ ነው፣ ግን ለማድረስ ይሞክራል። በዚህ መንገድ ማግኘት የሚቻል ይመስለኛል። አንዳንድ ከተሞች ላይ ደግሞ እየሄድን የመንፈሳዊ ብስለት ኮንፈረንሶች እያደረግን ስለሆነ እዛ ኮንፈረንስ ላይ ስንሄድም ፕሮቫይድ ለማድረግ ሞክረናል እና በመጽሐፉን ቫሌው ደግሞ ለአገልግሎትንም ለማገዝ ከዚህም በኋላ የሚሸጡት መጽሐፍት ወደዛ ውስጥ የሚሄዱ ስለሆነ በዛው መልክ ልናደርገው እንችላለን ብዬ አስባለሁ። እሱ ነው አንድም እንዲነሳ ይፈለግ ነው። ምክንያቱም በጣም ጠቃሚም ነው እንደ መጽሐፍም እንደገና ደግሞ የሚመጣውን ፈንድ ደግሞ ወደዛ ነው የሚሄደው። እንግዲህ የመጨረሻ ሀሳብህን ነው የምንጠይቀው። አንድ ላይ ስለ ኢኩዊፕ ፐብሊሽንግ ደግሞ ትንሽ ስላነሳው ከዚህ በኋላም ደግሞ ከአንተ ስለምንጠብቅ ኦልሬዲ አሁን ይዘህናል። በአንድ መጽሐፍ ጠይቀን የጀመርነው ስንጠይቅ ይመጣል ተብለናል። መጥቷል በታማኝነት መጽሐፉ በጣም ተባርከንበታል። ብዙ ሰው ወዶታል። ከዚህ በኋላስ ደግሞ እንጠብቅ ወይ አይቆምም? ይመጣል እንደ እግዚአብሔር ፈቃድ። እኛ እንግዲህ ያው የእኛ ሚኒስትሪ በትልቁ ኢኩዊፕ ሚኒስትሪ ነው የሚባለው። ሚኒስትሪ አርብ በምንመጣባት ደግሞ አጥቢያ ቤተክርስቲያናችን ጎን ለጎን ለማስኬድ ነው እየሞከርን ያለ ነው በእግዚአብሔር ጸጋ። ሚኒስትሪ ኦርጋናይዜሽን አለ፣ ግን ደግሞ ዲኖሚኔሽናሊ ደግሞ አፍሌትድ የሆነችው ቤተክርስቲያኗ ደግሞ በህይወት ብርሃን ቤተክርስቲያን ስለሆነ እነኝህን ይዘን ለመሄድ ነው የምንሞክረው። ቤተክርስቲያንን በተመለከተ የራሱ አፍሌሽን አለው። ኢኩዊፕ ሚኒስትሪ ደግሞ እንደ ሚኒስትሪ በስሩ ዝም ብለን ስራዎችን መስራት ብቻ እንዳይሆን በራሱ ዲፓርትመንትስ እንዲኖሩ እያደረግን ነው ያቋቋም ነው። ኢኩዊፕ ሚዲያ አለ። ለምሳሌ ኢኩዊፕ ሚዲያ የሚያደርገው አሁን እንደምታውቁት በዩቲዩብም በልዩ ልዩ በቴሌቪዥንም ጭምር የእግዚአብሔር ቃል መልእክት ኤሌክትሮኒክ የሆኑ ሚዲያዎችን እንዲያስኬድ ነው። ኢኩዊፕ ሚሽንስ አለ። ኢኩዊፕ ሚሽንስ ቸርች ፕላንተርስ ሚሽንስ ምናምን የሚያስኬድ ነው። ኢኩዊፕ ፐብሊሺንግን ደግሞ እንትን ያደረግነው መጽሐፍ ከመጻፉ በፊት ሜይ ቢ የራሱ ዲፓርትመንት የሚኖረው በጣም ጥሩ ነው በሚል ኢኩዊፕ ፐብሊሺንግን አቋቋምን። ኢኩዊፕ ፐብሊሺንግ የኔን መጽሐፍት ብቻ ሳይሆን በእኛ ሀገር በጣም ጥሩ የመጽሐፍ ፖቴንሻል ያላቸው በጣም ብዙ ወገኖች አሉ እና ምናልባት ማገዝ ከቻለ ወደፊት አሁን ብዙ አቅም ባይኖርም ግን ወደፊት ማገዝ ከቻለ ለምሳሌ ቴክኒካል ነገሮችን ፕሮቫይድ ማድረግ ከቻለን አሲስት ማድረግ ከቻለን እና መጽሐፍቶቻቸው እንዲታተሙ ማገዣ ፕላትፎርም እንዲሆን ያቋቋም ነው። አሁን ለምሳሌ ይሄ ሲጻፍ እኔ በቃ ጻፍኩት ደን ሰጣሁት ማለት ነው። ያ ፐብሊሺንግ ሚኒስትሪ ኤዲት አርጎ ግራፊክሱን እንትን አርጎ ማተሚያ ቤት ልኮ ተደራድሮ አሳትሞ የሚያወጣው እሱ ይሆናል ማለት ነው። በሱ መልኩ ሌሎች ጸሐፊዎችንም የኔንም ደግሞ እየሰበኳቸው ያሉ ትምህርቶችን እንዲያወጣ ያቋቋም ነው። በብዙ ሀገሮች የተለመደ ነው። ፐብሊሺንግ ኤጀንሲስ አሉ። ማተሚያ ቤቶች አይደሉም። በነገራችን ላይ ማተሚያ ቤት ሌላ ነው፣ ሄደን የምናተምበት ነው። እነኚህ ግን ህትመትን ፋሲሊቴት እንዲያደርግ የተቋቋመ ነው። በኤሌክትሮኒክ ሚዲያው ላይ እንዳደረግ ነው ደግሞ በፕሪንት ሚዲያ ላይ እግዚአብሔር ቢፈቅድ በጣም ብዙ መጽሐፍት እንዲመጡ ነው ህልማችን። ይመጣሉ ብዬ አስባለሁ። ይቀጥላል እንግዲህ አንዴ ጀምሯል እናያለን። እናመሰግናለን። በጣም ጥሩ ነው። እንጸልያለን እንደዚህ ሚኒስትሪ እኛም ብዙ እየተጠቀምን ስለሆነ እግዚአብሔር ይባርካችሁ፣ እግዚአብሔር ይርዳችሁ። አሁንም ብዙ እንጠብቃለን ደግሞ ቴንክ ዩ አሙሻ፣ በጣም ረጅም ሰዓት በጣም እናመሰግናለን። እግዚአብሔር ይባርክ።
ያ እንግዲህ መጨረሻ ሀሳብ ካለ እሱን አውራና አይ ቲንክ ያስጨረሳችሁ ብዙ አሰራለ። ቴንክ ዩ በጣም ጥሩ ጊዜ ነው ያሳለፍነው። እንግዲህ ከዚህም በኋላ ዋንስ ኢን ዋይል እየጠራንህ እናወራለን። መጽሐፍቶችም ሲወጡ ባይወጡም የተለያዩ ሀሳቦች ላይ እናንተን ማግኘት ለኛም ለሚሰማንም ሰው ትልቅ በረከት ስለሆነ እየተገናኘ ብዙ እናወራለን። በጣም እናመሰግናለን። እንግዲህ ተመልካቾቻችን ከዶክተር ማሙሻ ፈንታ ጋር ያደረግነው መንፈሳዊ ብስለት መጽሐፍ ዙሪያ ላይ ያነሳናቸው ሀሳቦች ይህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። የሚቀጥለው ሳምንት ደግሞ በሌላ እንግዳ እስክንገናኝ